እሺ አራተኛው ጥያቄ ልጅገመው يقول والدي شيخ كبير وفقد ذاكرته وعقله ولم يصوم فما حكمه يعني አባቴ በጣም ሽማግሌ ናቸው ያረጀ ሰው ነው 90 ዓመት ያደረጉ እና የሚናገሩት ማያውቁም አንዳንድ ጊዜ ይሄም ከዚህም መለየት አያውቁም እና አንጎላቸው ስተዋል ስለዚህ ረመዳን አልጾሙም ረመዳን በሙሉ አልጾሙም ምን ይደረግ አሁን قضاء ነው ከፋራ ነው ወይ ቅጣት ነው ምንድነው የሚገባቸው ብሎ ይጠይቃል እነሱ ሰው እንግዲህ ምንም ነገር የላቸውም قضاءም የላቸው ከፋራም የላቸው ምስኪንም አያበሉም ምክንያቱም خلاص مرفوع القلم መጥፎ ስራና ጥሩ ስራ ያደረጉት ምንም አይታሰብላቸውም ስለዚህ ልክ እንደሌሉ ነው የሚታሰበው እና ምንም አይነት የላቸው ማለት ነው እሺ አምስተኛው ጥያቄ هناك رجال يصومون ويتمشيخون برضو في رمضان فإذا ذهب رمضان تزندقوا نا አንዳንድ ሰዎች አሉ ይላል ረመዳን ሲገባ በጣም እንትን ይላሉ ሼክ ይሆናሉ ይጾማሉ ይሰግዳሉ በቃ በመስጊድ ወደ መስጊድ ሲሮጡ ምናምን ይታያል ጥሩ ስራ ይሰራሉ ከዛ በኋላ ረመዳን ሲያልፍ እንግዲህ አንደኛው ዒድ ሲባል ሰላቱም ይለቃል በቃ ሰላቱም ይተዋል ጾሙም ይተዋል ወደ መጠጥ ይመለሳል ወደ ዚና ወደ ሰሪቅ በቃ ቀጣ ዲኑ እየተቶ እንዲያውም ሰላቱ ራሱ ይተውና ወደ ነበረበት ፍስቅ ይመለሳል ይህ እንዴት ነው ይላል ያخوا اولا لا تقول ان هذا يسويو رمضان تقبل الله ተቀብሎለታል ለማለትም እውነቴ ነው በጣም ያሳፍራል አይ በቃም እንደዚህ ለማለት ለምን መሰላችሁ ዑለማ ምን ይላሉ ይህ ሰውየው እንዲያውም ረመዳን አይቀበልለትም አላህ ለምን ምን አሉ መሰላችሁ لان من شروط التوبه العزم عند ሰው 11 ወር አልሰገደም አልጾመም ከዲን ሩቅ ነው የነበረው አይደለም አሁን ረመዳን ሲገባ ተውባ ብሎ ረመዳን መጾም ጀመረ ግን በንያው ምን ነበር ሰውየው ረመዳን ካለፈ በኋላ ነገሩ እንዲፈስድ ነው እንትኑ እንጂ ስለዚህ ተውባ የሚል ሰው አሉ ከሽሩጡ አንዱ ማድረግ ያለበት ምንድነው خلاص አልመለስም አሁን ተውባ ቢያለሁ ረመዳን ጾማለሁ እሰግዳለሁ እስከ እለት ሞቴም እሰግዳለሁ ብሎ በልቡ ቀጥ ካላለ እንዲያውም ረመዳን ሲመጣ ሼክ ይሆናል ረመዳን ሲሄድ ሸይጣን ይሆናል እንደዚህማ ወነቴ ነው استهزاء ነው በአላህ ማሾፍ ነው ይላሉ ስለዚህ በጣም አደገኛ ነው ይህ ሰውየው እንዲያውም ምን አሉ حسن الخاتمه ሲሞት መጥፎ አማማት እንዳይሞት ነው የሚፈራበት ምክንያቱም በዲን እየተጫወተ ነው ይላሉ وقال بعض العلماء نخاف لهذا الرجل سوء الخاتمه لانه يستهزئ بالدين كل رمضان يستقيم و11 شهر يتزندق እና ይሄ ነገር እውነቴ ነው በጣም መጥፎ ነው አንተ ተውባ ካልክ በቃ አልመለስም ብለህ በልብህ ቀጥ ብለህ ግባ ከዛ አላህ Subhanahu Wa Ta'ala ይወፍቀሃል نعم ስድስተኛ ጥያቄ قيل أن المسافر إن شاء صام وإن شاء أفطر ولكن ما هو السفر هل هو حتى لو كان بالطائرة أو قطار أو سيارة حتى ولو لم يكن له مشقة يعني سفر بسفر عند سو ከተሳፈረ ከፈለገ ይጾማል ከፈለገም ያፈጥራል ብለናል ይህ ልክ ነው እሺ እንደዚህ ከሆነ እንግዲህ ሰፈር የሚባለው እንዴት ነው ስንት ኪሎ ሜትርና ርቀቱ እንዴት ነው ደሞ ሰፈሩ ራሱ በአውሮፕላን ቀዝቃዛ የሆነው እንትን ሳይታወቅህ ያወራህ የተጫወትክ በአንድ ሰዓት የምትገባበት ሰፈር ሊባል ነው ወይ ይላል نعم እሺ እና ምን እንላለን نعم ሁሉ ሰፈር ነው የሚባለው በእግርህ ብትሄድ በአህያ ብትሄድ በግመል ብትሄድበት በመኪና ብትሄድበት በአውሮፕላን ብትሄድበት እንዲያውም ለመጣው ጊዜም አውሮፕላን ቀርቶ ከአውሮፕላን የበለጠ እንትን ሌዘር የሚባል ይመጣና በ5 ደቂቃ ከዚህ አሜሪካ ልትገባ ትችላለህ ሁሉ ሰፈር ነው የሚባለው طيب ቀዝቃዛ ቢሆን ሙቅ ቢሆን በጣም የሚያስቸግር ሰፈር ቢሆን በጣም ጥሩና ሙቸት ያለው ሰፈር ቢሆን ሁሉ ሰፈር ነው የሚባለው አንድ ማስረጃ የለም ይህ ሰፈር ነው ይህ ሰፈር አይደለም የሚባለው አንድ ነገር አንድ ዓለም በዚህ اختلاف ያደረገ የለም ስለዚህ ማንኛውም ሰፈር ከዚህ ወደ ጅዳ በአውሮፕላን 1 ሰዓት ተኩል ነው ከሄድክ خلاص ሰፈር ነው ከዚህ ወደ አዲስ አበባ ከሄድክ በቃ ሰፈር ነው
አዲስ አበባ 1 ሰዓት ተኩል 2 ሰዓት ነው የሚፈጀው አይደለም እና ከጅዳ ወይም ከሪያድ አዲስ አበባ ከገባ خلاص አንተ ሙሳፈር ከፈለክ ትጾማለህ ከፈለክ ታፈጥራለህ ማለት ነው እሺ እና ይህ ነው ደግሞ ርቀቱ ስንት ነው ብሎ የጠየቀው የሰፈሩ ርቀት ከ82 እስከ 85 ኪሎ ሜትር ከራቀ يعني በመጨረሻው ከተማ ከዛ ተጀምርና ከዛ በኋላ 82 እስከ 85 ኪሎ ሜትር ከወጣህ ከመዲናው خلاص አንተ ሙሳፈር ትባላለህ نعم طيب سبعتኛው ጥያቄ أذن للفجر وأنا آكل فلما سمعت الأذان أخرجت ما في فمي وصمت فكيف ذلك نعم يبله أذن ይላል يبلا يጠጣ أذان ሰማ ስለዚህ በአፌ የነበረው አወጣሁትና ከዛ ኋላ ጾምኩ ይላል በጣም ጥሩ ነው ጥሩ ስራ ነው የሰራው በአፍህ የነበረው ታወጣና ታቆማለህ خلاص اذا اذن الفجر خلاص دخل اليوم وخرج الليله ስለዚህ ምን ትላለህ አንተ በቃ ታቆምና በቃ ትቀጥላለህ ጾምህ ጥሩ ነው طيب ስምንተኛ ጥያቄ حقنا في نهار رمضان ما حكمه እኔ ለመድኃኒት ብዬ መርፌ ቢወጋ በቀን ረመዳን ምንድነው ይላል ይሄ ነገር ተመልሷል እንግዲህ በፊት ለምግብ ከሆነ يعني ምግብ በመርፌ አድርገው ግሉኮዝ ለምሳሌ ወይም አንድ ቪታሚን ምናምን ለምግብ ብሎ በመርፌ ካስገቡልህ እንትኑ በሰውነትህ ይሄ ያፈጥራል ግን እንደዚህ መድኃኒት ከሆነ ግን አያፈጥርም ይሄ ግልጽ ነው መሰለኝ طيب ዘጠነኛው ጥያቄ يقال من مات في رمضان يدخل الجنة هل هذا صحيح እንዴት ረመዳን የሞተ ሰው ወደ ጀና ነው የሚገባ የሚባለው አነጋገር ትክክል ነው ወይ ይላል በጣም ስህተት ነው እንጂ ስንት ፋሲቅ ስንት ፋጅር ስንት ወንጀለኛ ስንት ሰው በቃ አላህ የማያውቅ ሰው ስንት በረመዳን ሞተዋል እንግዲህ ይሄ ሁሉ ወደ ጀና ሊገባ ነው ስለዚህ አንተ ኢማንህና አመል ሷሊህ እና የአላህን ፍቃድ እነዚህ ሶስት ብቻ ነው ጀና የሚያስገቡ ጥሩ ኢማን ካለህ በኢማንህ ደግሞ ጥሩ ስራ ከሰራህ ከዛ በኋላ አላህ ከፈቀደልህ ጀና ትገባለህ ሌላ ግን ምንም ጀና የሚያስገባ ነገር የለም طيب አስረኛ ጥያቄ تقول بنتي ست نوم تطيقوا بنتي عمرها 11 سنة هي تريد أن تصوم ولكن أنا أمنعها فماذا ترى نعم يا 11 ልጅ ህፃን 11 ልጅ ግርጃገረድ ልጅ አለችኝ ትላለች እና ይህች ልጅ ለመጾም ትፈልጋለች እኔ ግን ገና ነሽ ህፃን ነሽ ይያልኩ በቃ አትጾም ይያልኩ ሁለታችን አለመግባባት አለ እና ምን ላርግ ትላለች እሺ ዑለማ የሚሉት ያ اختي መጾም አለባት يعني ግዴታ አይደለም ፈርድ አይደለም ለሷል ግን መለማመድ አለባት አንቺ እንዲያውም يعني አይዞሽ ጥሩ ነው ጾሚ እስቲ ትንሽ ገፋ يعني ትንሽ ቆይ ምናምን ያልሽ መግፋፋት አለብሽ አንቺ ምክንያቱም ሰሃባ ለልጆቻቸው እንደዚህ ያደርጉ ነበሩ የነቢያችን ሰሃባ ህፃኖች በቃ ያባባሉ እንትን ያሉ ቀኑ በጾም እንዲጨርሱት ይሞክሩ ነበር يعني ያለማምዷቸው ነበር ስለዚህ አሁን ከለመደችው ልጅቷ 15 ዓመት ስደስ በቃ ራስዋ ነው የምትጾመውና ተያት ትጾም نعم 11ኛው ጥያቄ اكثر الناس يصومون نهار رمضان ثم يتفننون في انواع من المآكل والمشارب في الليل هل هذا يضر الصيام نعم ይሄ የሚታየው ነገር ነው ጥያቄው በጣም ጥሩ ነው ቀኑን ጾመው ውለው አንዳንድ ሰዎች በሌሊት ልክ እንደ እንትን አንድ ሰው የገደለብህ ሰው አባቴ የገደለብህ ሰው ሄደህ አባቱን ትገድላለህ እንደዚህ እና የቀኑን እንትን በቃ ምግብ በየአይነቱ እየመጣ ብዙ የሚበሉና ሌሊቱን በሙሉ ሲበሉ የሚያድሩ ከጾሙ አንፃር እንዴት ነው ይሄ ነገር ይላል ያ اخوا هذا صحيح ጾሙ አይፈርስም ግን ትልቅ ነገር ነው የሚጎድልብህ እሱ ምን መሰላችሁ አወለን ይህ ስራ እውነቴ ነው ከጤና ጋር ምንም ነገር እንትን የለውም በጣም ጤናን ይጎዳል ብዙ ከበላህ በሌሊት ረመዳን እውነቴ ነው አንዳንድ ዶክተሮች ስንጠይቃቸው ምን ይላሉ
ብዙ ዘባኢን ብዙ እንትን የታመሙ ሰዎች ወደ ሆስፒታል የሚመጡ በረመዳን ነው ይላሉ ለምን ጾመው ይውልና ርቦው ይውልና ከዛ በኋላ በቃ የታገኘው ብሎ ውሃው አሲሩ ምን ገንፈው ያኒ ወጡ እንጀራው ሁሉ ይደባልቅና ከዛ በኋላ ይታመማል ወደ ሆስፒታል ይሄዳል ስለዚህ ይህ አንደኛ ሁለተኛ ደግሞ يقول الله سبحانه وتعالى في القرآن يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم ان انت امه محمد رمضان እንድትጾሙ ፈረድኩት ይላል እኔ ፈረድኩባችሁ ረመዳን እንድትጾሙ ከናንተ በፊት የነበሩ ህዝቦችም ነብዮችም ህዝቦችም በሙሉ ረመዳን ይጾሙ ነበር እና ለሁሉ ህዝብ ከሰይድና አደም ጀምሮ እስከ يوم القيامه ያለው ሰው ረመዳን መጾም የፈረድኩበት ለምንድነው ብሎ አላህ Subhanahu Wa Ta'ala ከዛ በኋላ ምን ይላል يقول يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ይህ ነው ዋናው ፍሬ ነገሩ ምንድነው يعني الله እንድትፈሩ ራብ ሲመጣ يعني صبر እንድትለማመዱ ከዛ በኋላ ሰውነትህን እንድትቀጡ ሰውነታችሁን እንድትቀጡ ሁሉ ጊዜ 11 ወር ስትበላ አሁን ስትቀጣት አላህን ፍራ ለምስኪን ስጥ ደሞ ራብ ምን መሆኑን እወቅ صبر ተለማመድ ለዚህ ተብሎ ነው የተደረገው እንጂ ቀን አልበላሁም ብለህ ሌሊቱ እንትን መደብደቡ እውነቴ ነው ጥሩ አይደለም ይሄ ነገር طيب واسمعوا الى قوله تعالى يقول سبحانه وتعالى بالقران من يلال وكلوا واشربوا ولا تسرفوا انه لا يحب المسرفين ብሉ ጠጡ ይላል አላህ Subhanahu Wa Ta'ala ግን ከሚፈለገው በላይ አትብሉ አትጠጡ ብዙ ገንዘብ አታጥፉ እስራፍ ማለት ብዙ ገንዘብ ያልሆነ አታጥፋ ምክንያቱም አላህ Subhanahu Wa Ta'ala ገንዘብ ወይም ደግሞ እንትኑ የሚበላ የሚጠጣ ባልሆነና በሆነ ዝም ብሎ ማጥፋቱ አላህ አይወደውም እስራፍ አላህ አይወደውም ይላል ስለዚህ ቢያንስ ረመዳኑ እንኳን ፈርሶ ባንል ከአላህ ወዳጅነት ትወጣለህ ምክንያቱም አላህ አይወደውም ይሄ ነገር እሺ 12ኛው ጥያቄ ناس تصوم لكن أكثرنا كغيبة أندنم ይላል يعني አንርቅም ብዙ ሰዎች ይጾማሉ ይላል ግን ከሐሜታ እውነቴ ነው በሙሉ ደግሞ ሰው ስናማና ሰው يعني በሐሜታ ነው ምንውለው ሴቶችም ተሰብስበው ሰው በሐሜታ ይውላሉ እኛም ስንሰበሰብ ስንጫወት ረመዳን ቀን ሐሜታው ረመዳኑን ያፈርሳል ወይ ነው የሚለው እንግዲህ ጥያቄው እንደዚህ ነው እሺ هذا يا اخوه يضر الصيام مباشره ይህ ሐሜታ የሚባለው ሰው ያነሳህ መስደብ ሰው ያነሳህ በመጥፎ ነገር ማንሳቱ እውነቴ ነው ረመዳኑን ይነካል እንዴት ይነካል መሰላችሁ ረመዳኑ ፈርሰዋል ሁለተኛ ረመዳን ጾም አይደለም የምንልህ ግን አጅሩ ተላጨ በቃ አጅሩ ጠፋ እንዴት ይጠፋል በቃ ሐሜታ አጅሩን ያጠፋል ምክንያቱም አላህ Subhanahu Wa Ta'ala ምን ይላል መሰላችሁ በቁርአን يا ايها الذين امنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እኔን እንድትፈሩና ጥሩ ስራ እንድትሰሩ አደብ እንድታደርጉ እና ሲራጥን ሙስተቂም ይዛችሁ እንድትሄዱ ነው ይህ ጾም የተፈረደባችሁ ይያለ አንተ ደግሞ ሆድህን ረበህ ስትወል ግን የሆነና ያልሆነ ሰው ስታነሳና غيባ ስታደርግ ይሄ በጣም እንትን አጅሩን ይላጫል ያፈርሳል طيب ከዛ በኋላ بل يقول النبي صلى الله عليه وسلم عن امرأتين كانتا نعم ሁለት ሴቶች ነበሩ አሉ ነብያችን ሰለላሁ ዐለይሂ ወሰለም ጾመው ውለው ከዛ በኋላ ግን ሰው ሲያሙ ይውላሉ ማለት فقال النبي صلى الله عليه وسلم افطرتا من المحرمات وصامتا مما احل الله لهما يعني الله حلال ካለው ጾመው ውለዋል ከምን ማለት ነው ምግብና መጠጥ ሳይበሉ ጾመዋል ማለት ግን ከዛ አላህ حرام ያለው ግን ከዛ ሲበሉ ውለዋል የሰው ስጋ ሲበሉ ውለዋል ማለት ነው ስለዚህ ጥሩ አይደለም እውነቴ ነው يعني ያለው የሲያሙ አጅር ላጭቶ በቃ ወደ እንትን ዝባላ ነው ምልከው وقال النبي صلى الله عليه وسلم من لم يدع قول الزور والعمل به فليس لله حاجة أن يدع طعامه وشرابه ምንድነው አንተ ባትበላ ባትጠጣና በራብ ብትሰቃይ ለአላህ ምን ይደርሰዋል ይህ ነገር ያንተ ራብና ያንተ ጥማት አይደለም የሚፈልገው አላህ Subhanahu Wa Ta'ala
ጥሩ ስራና ሰብር አድርገህ ራስን አስረህ ነፍስን አስረህ መዋሉ ከሁሉ ከሐሜታ ከጥሩ ከመጥፎ ስራ ከማዕሲያ ይህ ነው የሚፈልገው አላህ Subhanahu Wa Ta'ala እሺ 13ኛው ጥያቄ امرأة جاءها الدورة الشهرية لكنها تتشبه بالصائمين فكيف ذلك عندي ست የወር አበባ መጣባት يعني ደም መጣባት ማለት ነው ስለዚህ መጾም የለባትም ግን በቃ አፍራ يعني እንደ ጾዋሚ ሰው ትመስላለች አትበላም አትጠጣም ተደብቃ ነው የምትበላው እንዲያውም ሳትበላት ውላለች አንዳንድ ጊዜ ልክ እንደ ጾዋሚ ሆና በቃ ማታ ሲመጣ ታፈጥራለች ማለት ነው እንዴት ነው ይህ ክልክል ነው ያخوا ይህ ክልክል ነው አላህ Subhanahu Wa Ta'ala ለሁሉ የዓለም ሴቶች ይህ ሐይድ የሚባለው የወር አበባ አላህ ነው የፈረደው እና አንድ ብቻ አይደለችም ሁሉ ሴት እንደዚህ ስላላት እና እንደ ጾመች መምሰል የለባትም ሰው ያትበላለች ምንም አይደለም ልጆቿ ባልዋ ምናምን ወንድሟ ያትበላለች ምክንያቱም ማዕዙራ ስለሆነች እና ይህ ነገር መሆን የለበትም ይላሉ ዑለማ 14ኛው ጥያቄ هناك عمال عملهم في الشمس احيانا يكون حار جدا والصوم عليهم صعب فكيف يعملون አንዳንድ ጊዜ ሰዎች አሉ ለምሳሌ በጣም በመድረባዳ መኪና ይዘው በቃ እዛ ሲሰቃይ በፀሐይ በጥማት ምናምን እና እነዚህ ይጾሙ ወይስ ይብሉና ከዛ በኋላ ረመዳን ሲያልፍ ያፍጥሩ ብንል የሚል ጥያቄ ነው እንግዲህ ጥያቄው ምንድነው ምንለው ይህ ሰውየው ያለበት ስራ ለመቀየር ሌላ ስራ የሚያገኝ ከሆነ ምንድነው ምንለው ስራው ስተተህ ወደ ሌላ ስራ ሄድና መጾም አለብህ ረመዳኑ ማሳለፍ ያለብህም ነው ምንለው ግን እኔ ሌላ ስራ አላገኝም በጣም ቸገራለሁ ካለ ግን አፍጥር ነው ምንለው ብላ ጠጣ ከዛ በኋላ رمضان سيالف قضاء تارقاله انلالو اما اذا طيب والدليل على ذلك لزيه مندنو دليل مسرجاو مندنو ببال يقول النبي الله سبحانه وتعالى ولا تقتلوا انفسكم راساچون اتقتلوا نفساچون اتقتلوا ان بليلا دمو ايا من يلال لا يكلف الله نفسا الا وسعها الله سبحانه وتعالى كو نفسهن قدله تغزاኝ አይደለም ያለው የምትችለውን ታርጋለህ የማትችለው ደግሞ ከአላህ አፉ ትጠልባለህ ስለዚህ እስከሞት ድረስ የምትሰቃይ ከሆነ በሐራራና በሙቀት አፍጥርና ከዛ ቀዳ ታርጋለህ طيب ከዛ በኋላ ግን አንዳንድ እንትናል ለምሳሌ አንዳንድ ሰዎች አሉ ግን በከተማ ውስጥ ይሰራሉ ባስ ወይም አውቶቡስ ወይም መኪና ምናምን የሚነዱ ናቸው እነዚህ ግን ይህ ፍቃድ አልተሰጣቸውም ምክንያቱም በቃ በከተማ ስለሆኑ ገብተው ሊተኙ ይችላሉ ገብተው እንትን ወደ ጥላ ስር ለመሄድ ይችላሉ አሁን ያልነው ምንድነው በበረሃ የሚሰሩ ወይም ከሪያድ ወደ ኩዌት ከኩዌት ወደ ኢራቅ በትልቅ መኪናና በዚህ በመድረበዳው በትልቅ ያኔ ሙቀት ያለው ይህን ጉዞ በጣም ያሰቃያቸው ነው ያልነው እንጂ እነዚህ በከተማ የሚሽከረከሩ ዝም ብለው እንትን ግን ለዚህ አልተፈቀደላቸውም ይላሉ ዑለማ ይሄ ዑለማ ንግግር ነው እሺ 15ኛው ጥያቄ يقول كنت أجامع زوجتي في السحر وأثناء الجماع أذن المؤذن فماذا أفعل نعم كمستيقا يسقاقنيوت يادرقن يعني جماع يادرقن بجماعه مهكل أذان سمان عليه يهبزوك زينو ميقات ماتشو يا أخوة إنا من لارق إلال እኔ ምንድነው ምለው መሰላችሁ በመጀመሪያ ደረጃ ትልቅ ስህተት ነው የተሳሳትከው ለምን መሰለ ካዛኑ በፊት አንድ ሰዓት አንተ استعداد ዝግጅት ማድረግ አለብህ ምንድነው ውዱእ አርገህ يعني ጣሃራ አርገህ በቃ ከዛ ግቢ ካለህ በዛ በግቢ ውስጥ ቁጭ ብለህ ከዋክብት ያየህ ጨረቃው ያየህ ምን ያየህ በቃ አላህን ክብሪያ ለአላህን ተስቢህ ተህሊል ተክቢር ቁርአን መቅራትና አዛኑ በውዱእ በጣሃራ መጠበቅ ነው ይሄ ነው የሚፈልገው ካንተ አንተ ግን እዛ ያወክ ሰዓት ደርሶ ያለ ዝም ብለህ ጅማዕ ጨምለቅለቅ ስትል ዛማ ይህ በጣም ትልቅ ስህተት ነው ይህ አንደኛ ነው ሁለተኛ ምንድነው መልህ በቃ ልክ ያለው ጥያቄ ሰምተ ይሆናል የበላሁ يعني اذان ሰምቻለሁ እና ካፌ የነበረው አወጣሁት አለ ይሄ ደግሞ ልክ እንደዚህ ነው ጅማዕ ያደረጋችሁ አዛን ከሰማችሁ ጅማዑን አቋርጡ በስ ግን ይቻላል ወይ
ይሄው ጥያቄው እንግዲህ ይቻላል አይቻልም ለእናንተ ልተው ግን ይቻላልና አይቻልም የሚለው ጥያቄ ከዚህ ለመዳን ከፈለጋችሁ ከአንድ ሰዓት በፊት ነገሩን ጨርሱት እና የሚቻልና የማይቻል ከሆነ ለእናንተ ግን ማቆም አለበት ከቀጠልክ ግን ነገሩን እስከምረካ ድረስ ብለህ ከቀጠልክ ግን ረመዳን ይፈርሳል ማለት ነው እንዲያውም በጣም ትልቅ ቅጣት ይኖርብሃልና 16ኛው ጥያቄ ما هي ليلة القدر ليلة القدر የሚባለው ምንድነው እንደዚህ ሲሉ እንሰማለን طيب ليلة القدر يا اخوة هي ليلة مباركة من ليالي رمضان ليلة القدر ማለት يعني برمضان عند ليلة ነች በጣም አላህ በረካ ያደረገላትና በጣም የተወደደችና የተመረጠች ሌሊት ነች መቼ ነች والله الله يعلم ከአንድ ረመዳን ጀምሮ እስከ 30 አንዱ ቀን ነው አንድ ሌሊት ነው ግን ነብያችን ሰለላሁ ዐለይሂ ወሰለም ትንሽ መምሪያ ሲሰጡን ምናሉ ممكن 21ኛው ቀን ልትሆን ትችላለች ወይም 23ኛ ወይም 25ኛ ወይም 27ኛ ወይም 29ኛ يعني በዚህ ዊትር የሚባለው ቀኖች በዚህ በደንብ አድርጋችሁ ጠብቁዋት አሉ አንድ ሰሃቢ ደግሞ ምን ይል ነበር والله انها ليله 27 27ኛው ሌሊት በዛ ነው የምትውለው ብሎ ይምል ነበር ግን እኛ ምንለው ምንድነው አላሁ አዕለም አላህ ነው የሚያውቀው ግን ሌሊቱን በሙሉ በየቀኑ ሌሊት ብንጠብቃት ጥሩ ነው ምለው እሺ ما هي هذه الليله ይህች ሌሊት ምንድነች ምን ተአምራላት ምንድነው يعني ከሌሎች ሌሊት የተመረጠችው ለምንድነው ብንል هناك يا اخوه በመጀመሪያ ደረጃ ምንድነው ሌሊቱል ቀድር አይተዋል ስንል ምን ማለታችን ነው አንዳንድ መጥፎ ባህል ነበር በአገራችን ምን መሰላችሁ ሌሊቱል ቀድር ካየ አንድ ሰው እኮ ሰማዩ ይከፈታል ካዕባ በሰማይ ትታያለች ብዙ ትላልቅ አረንጓዴ ሆኑ ወይም ቢጫ ሆኑ ግመሎች ይታያሉ መላእክታ ደግሞ እንደዚህ በቃ ሲሄዱ ይታያሉ ምናምን እንደዚህ ይሉ ነበር ይሄ ሁሉ ግን ስተት ነው የሚታይ ነገር የለም የሚከፈት የሚዘጋ ነገር ምንም ነገር የለም ነገሩ ምንድነው አላህ Subhanahu Wa Ta'ala ይህች ሌሊት ሙባረካ ብሎ ሰይሞታል ስለዚህ በጣም ትልቅ ሌሊት ስለሆነች በዛ ሌሊት ያደረከው ዱዓ ያደረከው ዒባዳ አላህ Subhanahu Wa Ta'ala ተጥፍ ያለ በብዙ ሺህ የሚቆጠሩትን ያደርግልሃል ማለት ነው ደሞ ይህች ሌሊት አላህ Subhanahu Wa Ta'ala ምን አደረጋት መሰላችሁ እንደ ሺህ ወር በዛች እንትን ያደረካት በሌሊቱል ቀድር አላህ ወፍቆ በዛች ሌሊት አላህ የሚወደው ነገር ካደረክ ሺህ ወር ወይም 83 አመት የ83 አመት ዒባዳ የያዘች ሌሊት ነች يعني አባባሌ ምንድነው አንድ ሰው በዚህ ሌሊት አላህ ከወፈቀው ሌሊቱል ቀድር ካየ ወይም ደግሞ ከደረሰ يعني አላህ ከወፈቀው 83 አመት ዒባዳ እንዳደረገ ነው እንደዚህ ይላሉ ብቻ ሳይሆን አላህ Subhanahu Wa Ta'ala እንደዚህ ይላል إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر يعني كشي ور تبلطالش ይላል ሺ ወር ወደ 12 ወር ስናካፍለው 83 አመት ይመጣል ማለት ነው طيب وهي እንዲያው ምን አለ አንድ በአገራችን አንድ ነገር ትዛለኝ እንዴት መሰላችሁ አንዲት ሴት እኮ አሉ ሌሊቱል ቀድር አየችና ከዛ ኋላ እንደዚህ ብላ በመስኮት ራሱ አውጥታ እንደዚህ ወደ ሰማይ እንደዚህ ስትል ሌሊቱል ቀድር አየች ከዛ በኋላ እንግዲህ ሌሊቱል ቀድር ካየህ ማንኛውም ዱዓ ማንኛውም ጥያቄ ከጠየቅ ለአላህ ይሰጣል የሚባል እንትን ነበርና እንደዚህ ብላ ወደ ሰማይ ሌሊቱል ቀድር አይቻለሁ ብላ ለአላህ ምን ጠየቀችው መሰላችሁ ሹፍ ሞኝነት እንትኑ አላህ ጌታዬ ራስ ስጠኝ አለችው እንግዲህ እሷ ምን ማለት ነው ብዙ ጸጉር ስጠኝ የራስ ጸጉር ስጠኝ ማለት ነው ከዛ በኋላ አላህ Subhanahu Wa Ta'ala ራስዋ ልክ እንደ ተራራ አደረገውና ወደ ቤት ለመግባት ስትፈልግ መግባት አቃታት ይላሉ ምክንያቱም ራስዋ ትልቅ ስለሆነ ይላሉ طيب በዚህ አነጋገር አወለን ንጉል ليس هناك ما يرى መጀመሪያ የሚታይ ነገር በሰማይ የለም ሁለተኛ سألت الرأس يعني እሷ ጸጉር ስጠኝ ያለችው ግን አላህ ተሳሳተ ማለት ነው ሱብሃንአላህ አልዓዚም ይخرافات ኩፍር እኮ ነው አላህ ተሳስቶ ራስ ሰጣት ምክንያቱም እሷ ራስ ስላለሽ ይባላል እና ይሄ መሳሰሉ ንግግሮች እንደዚህ ንሰማ ነበር ይሄ ሁሉ ባጥል ነው ምንለው طيب ምንድነው ሌሊቱል ቀድር አላህ ከወፈቀክና يعني ከደረስክባት ካገኘሃት ይህች ሌሊት ምንድነው የምትለው
የምትለው ነገር ያخዋ ستنا عائشة بنت الصديق يا نبياتችን ሚስት ጠይቃለች ይህ ጥያቄ እና ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ ብለው መለሱ ምን አልዋት ያ عائشة ليلة القدر ካየሽ اللهم إنك عفو تحب العفو فاعف عني بي الوات ወይም ደግሞ እኛ ምን እንላለን اللهم إنك عفو تحب العفو فاعف عنا እንላለን በዚህ ሌሊት ይህ ነው የሚባለው ማለት ነው ይህች ሌሊት እውነቴ ነው ሌሊቱን በሙሉ ሲሰግድና ቁርአን ሲቀራ ተስቢህ ሲያደርግ ታህሊል ሲያደርግ መላው ሌሊት በዒባዳ ያሳለፈው 83 አመት ዒባዳ እንዳደረገ ነው የሚታሰብለት وفي هذه الليله يا اخوه يفرق كل امر በዚህ ሌሊት ደግሞ አላህ Subhanahu Wa Ta'ala ለአመቱ የፈረደው ነገር ሁሉ በዚህ ሌሊት ይወርዳል يعني እንዴት ማለት ነው في هذه الليله نزل القرآن مجمرة بزه ليلت قرآن بزه ليلت يوردو سنل يعني نزل القرآن من اللوح المحفوظ إلى سماء الدنيا كذا الله سبحانه وتعالى كاسكمتو قرآنه ودا سماي ودا جبريل يلبت بوتا يمتاو بزه ليلت نو نلالن وفي هذه الليلة تقدر الأجال والأرزاق والحروب وأمور الدنيا كلها لمثاله بزه ليلت የዚህን አመት እንትን ይወርዳል ማለት ነው እገሌ ይሞታል እገሌ ይወለዳል እገሌ ያገባል ለምሳሌ ይህን ጦርነት ይደረጋል ይህን ጎርፍ ይመጣል ይህን እንትን ጠቅላላ በመሬት የሚሆነው ነገር ሁሉ እንቅስቃሴና ሁሉ ነገር በመሬት የሚሆነው ለሰው ይሁን ለእንስሳ ይሁን ለአትክልት ይሁን ለማንኛውም ነገር በሰው የሚውለው ነገር ጠቅላላ የአመቱን ጸብጻብ የአመቱን እንትን በዚህ ሌሊት ይወርዳል ማለት ነው እንዲያውም አንዳንድ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ለምሳሌ ይህ መለከል ሞት ሩሃችን የሚወስድ መለክ ያ ወረቀት ይመጣለታል በዚህ ሌሊት ይህ ወረቀት ምን ይላል እገሌና እገሌ የተባሉ ሰዎች በዚህ አመት ይሞታሉ እገሌ ለምሳሌ በዚህ ሰዓትና በዚህ ቦታ በዚህ ቀን ሩሁ ወሰደው የሚል ትእዛዝ ይመጣለታል አይደለም ከዛ በኋላ መለከል ሞት እንግዲህ ወረቀት ይዞ ሰዓቱን እየጠበቀ እየሄደ የሚሞቱ ሰዎች ይወስዳቸዋል ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ መሰላችሁ የሚገርማችሁ ቢኖር ይላል አንድ ሰው ይስቃል አንድ ሰው ደግሞ ያገባል ደግሞ ሚስቱ ታረግዛለች ግን ስሙ በዛለ ስሙ በዛ ከሚሞቱት አንዱ ስሙ እዛ ተጽፏል ግን ያገባል ደግሞ ሚስቱ ታረግዛለች እንደው ህፃኑ ይወለዳል ግን ስሙ እዛለ ቀኑ ሲደርስ ይሞታል ማለት ነው አንድ ሰው ደግሞ የስንት ሚሊዮን ያህል እንትን ድርጅት ለመክፈት ብሎ ይጀምራል ስሙ ደግሞ በዛለ ተጽፏል እና ድርጅቱ ቢስሚላህ ብሎ ሲጀምር እድሜው ስላለቀ መለከል ሞት መጥቶ ይወስደዋል ድርጅቱ እንግዲህ ለወራስ እንትን ይሆናል ማለት ነው በዚህ ሌሊት ያመቱን እንትን ጠቅላላ የሚደረገው ነገር አላህ የፈረደው ነገር በሙሉ በዚህ ሌሊት ነው የሚወርደው እንላለን يقول سبحانه وتعالى ስለዚህ ስናገር يقول سبحانه وتعالى حاميم والكتاب المبين إنا أنزلناه في ليلة مباركة إنا كنا منزلين فيها يفرق كل أمر حكيم በዚህ ሌሊት ሁሉ ነገር በቃ يعني تتصفوال معناته كل أمر حكيم أمرا من عندنا إنا كنا مرسلين رحمة من ربك إنه هو السميع العليم نعم الشيء أسرى سبتن يوطياك من إلال كم ركعة صلاة التراويح سنت ركعانو باندان مسجد حياسي سجدنا يالن باندان مسجد أسري سجدالو باندان مسجد مولينا يسجدالو إنا يتنياو دو تككل إلال صلاة التراويح يا أخوة 8 ركعة ሊሰገድ ይችላል 8 ረክዓ ሰግደህ እንደገና ዊትር ትሰግዳለህ ወይም ደግሞ 10 ረክዓ ይሰገድና ከዛ በኋላ ዊትር ትሰግዳለህ ወይም 20 ረክዓ ይሰገድና እንደገና ዊትር ትሰግዳለህ ሁሉም ጃኢዝ ነው ሁሉም ሱና ነው እና ያየኸው ከነዚህ ሶስት ያየሃቸው ምንም ሙንከር አትበል ሁሉም ትክክል ነው ማለት ነው 18ኛው ጥያቄ ምን ይላል هل السواك يفسد الصيام يعني يترس مفاقيا برمضان كان
የጥርስ መፋቂያ አርገህ ጥርስህን ማጽዳትና ጥርስን ማድረግ ጾሙ ያፈርሳል ወይ ነው የሚለው አያፈርስም ያ አخوا نعم አንዳንድ ዑለማዎች ከአስር በኋላ ጥሩ አይደለም ጥርስ መፋቂያ መጠቀም ይላሉ ግን ስተት ነው እና የጥርስ መፋቂያ አርገህ ጥርስህን ማጽዳት በረመዳን ቀንትኑ ሲያሙን አያፈርስም نعم 19ኛው ጥያቄ ምን ይላል ስለ ሰደቀተ الفطر ትንሽ ብታብራራልን ይላል نعم እንግዲህ ሰደቀተ الفطر يا اخوا ከረመዳን ጋር የተያያዘ አንድ ነብያችን ሰለላሁ ዐለይሂ ወሰለም በሸርዕ የተውልን አንድ እንትን ነው ሰደቃ ነው ሰደቀተ الفطر ማለት ረመዳን ሲያልቅ በ30ኛው ወይም ደግሞ አንደኛው ዒድ ሲመጣ ያኒ ለረመዳኑ ብለህ ተሰደቃለህ ማለት ነው ትርጉሙ ምንድነው አሉ ያኒ በገንዘብ አይሆንም በምግብ ነው የምታወጣው ያ ያለህበት ቦታ ያለህበት አካባቢ የሚበሉት እንትን ቁት يوم ይሉታል የሚበሉት እንትን ከዛ ታወጣለህ ማለት ነው ለምሳሌ ሩዝ ተምር ዘቢብ ወይም የሚበላ እዛ አካባቢ የሚበላ ነገር ከዛ ታወጣና ለፉቀራዎች ትሰጣለህ ማለት ነው ويقول النبي صلى الله عليه وسلم وهو طهرة للصائم وطعمة للمساكين አንተ ብዙ ነገር ያጎደልከው በሲያሙ ሊኖር ይችላል ሰው ታማ ነበር ወይም አንዳንድ ሱና የተውከው ነገር አለ እና ሲያሙ ያኒ ትንሽ ጉድለት ምናምን ስላለበት ይህ ሰደቀተ الفطر ስትሰጥ ያኒ ለዛ እንትን ይሆነልሃል ማለት ነው ለሲያሙ የጎደለበት ነገር ያሟላልሃል ማለት ነው طيب ሁለተኛ ደግሞ ምስኪኖቹ አንተ ሀብታም ሆነ ስትበላ ስትጠጣ ስትውል ምስኪኖቹ ምን ይበላሉ የዒድ ቀን እና ለነሱም ታበላቸዋለህ ማለት ነው ከዛ በኋላ ሰደቀተ الفطر يا اخوا حكمها ምንድነው በእስልምና ስንል هي سنة مؤكدة او واجبة يعني ነብያችን ሰለላሁ ዐለይሂ ወሰለም ያደርጉት የነበረ ያልተውት ሱና ትልቅ ሱና ነው طيب وصوم رمضان متعلق بصدقة الفطر صدقة رمضان يصومكو 30 ቀን በዚህ صدقة الفطر ተንጠልጥሎ ይቆያል ምክንያቱም ማውጣት አለብህ አለበዚያ يعني الله سبحانه وتعالى يعني ከሱ ጋር ከዚህ صدقة الفطر ትልቅ ግንኙነት ያለው رمضان እና ካላወጣህ الله اعلم ምን እንደሚሆን لكن يتعلق رمضان ራሱ በዚህ ተንጠልጥሎ ይቀራል ማለት ነው طيب ከዛ በኋላ وصدقة الفطر تخرج من قوت يوم ማለት በአማርኛ يعني በየቀኑ የሚበላው ሰው ለምሳሌ በአገራችን ምንድነው የሚበላው በዚህ ለምሳሌ በሳውዲ አረቢያ ሩዝ ይበላል ተምር ይበላል ዘቢብ ይበላል እና ለምሳሌ ዱቄት እንትን ይበላል ከዚህ ሰደቀተ الفطر ይሆናል ማለት ነው طيب እንዴት ነው የምታወጣው يخرج من قوت البلد مثلا رز ለምሳሌ በአገራችን ብንሄድ ደግሞ በኢትዮጵያ ያሉ አካባቢያችሁ ያሉ ዑለማ ተጠይቁና ስንት ነው የሚወጣው ከዚህ ብላችሁ ጠይቃላችሁ ለምሳሌ የሳውዲ አረቢያ ብነግራችሁ ለምሳሌ ከሩዝ አንድ እንትን የ10 ብር ርብዒት እንለዋለን በትግርኛ ማድረ በማርኛ ምን እንደሚባል አንድ መለኪያ ነው እና የ10 ብር ሩዝ ለአንድ ሰው ለምሳሌ እኔ ምስቴ 4 ልጆች ካሉኝ እኔ 10 ሚስቴ 10 አራት ልጆች 40 60 ብር የ60 ብር ሩዝ ገዝቼ ለምስኪን ሰጣለሁ ወይም የ60 ብር ተምር ገዝቼ ሰጣለሁ ወይም የ60 ብር እንትን ጥሩ ምግብ ገዝቼ ለምስኪን ሰጣለሁ ግን በገንዘብ እንድትሰጠው አይሆንም በገንዘብ አይሆንም ኢላ አቡ ሐኒፋ في مذهب አቡ ሐኒፋ ይሆናል ብለዋል ግን አብዛኞቹ ዑለማዎች በገንዘብ አይሆንም አሉ አንድ وصدقة الفطر لا تنقل من البلد الى البلد ደግሞ ሰደቀተ الفطر በዛ ባለህበት ቦታ ነው የምታስወጣው እንጂ ከዚህ ወደ አዲስ አበባ ከአዲስ አበባ ወደ አሜሪካ እዛ ፉቀራ አሉ ተብሎ የሰደቀተ الفطر ከበለድ ከአገር ወደ አገር يعني አይነቀልም ለምን الا للضروره العلماء በጣም አስፈላጊና አስቸጋሪ ነገር ካለ ግን ትነቀለዋለህ ለምሳሌ እዚህ ያለህበት ቦታ ተፈላጊው ፈቂር የለም ግን በአገራችን በጣም ተፈላጊ ፈቂር አለ ወደዛ ልትልከው ይችላል ግን አንድ ችግር አለ ችግሩም መሰላችሁ ከሰላተ العيد በፊት መድረስ አለበት በእጅ በዛ በፈቂሩ እጅ ከሰላተ العيد በፊት ካልዋለ يعني ካልደረሰ ሰደቀተ الفطر አይባልም
እንዲያውም ዝም ብሎ ሰደቃ ነው የሚባለው ስለዚህ በሰደቃተል ፍጥር ልትጠየቅ ነው ማለት ነው እና ይህን አደገኛነት ስላለው አንተ በዛ ባለህበት አገር ታስወጣለህ ብዙ አይደለም እኮ የ10 ብር እንትን ስለሆነ ነው طيب اخر موعد يعني የመጨረሻ የሰደቃተል ፍጥር ጊዜ ከሰላተል ዒድ በፊት መውጣት አለበት طيب ለምሳሌ ከረመዳን 29ኛ ወይም ረመዳን 30ኛ ለታወጣ ትችላለህ ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ يوم او يومين قبل العيد ممكن لታወጣው ትችላለህ صحيح አንዳንድ ዑለማዎች በማንኛውም ረመዳን ያሉ አሉ ግን ትክክለኛው ግን ከዒድ አንድ ቀን በፊት ወይም ሁለት ቀን በፊት እስከ ሰላተል ዒድ እስከሚሰገድ ይሄ ነው እንትኑ ማለት ነው ከዛ በኋላ ካለፈ ግን እንደ ሰደቃ ይቆጠራል ግን ሰደቃተል ፍጥር አይቆጠርም እንላለን ናም ሃያኛው ጥያቄ ምን ይላል هل الصيام افضل للمسافر ام الفطر يعني የተሳፈረ ሰው ቢጾም ነው የሚሻል ወይስ ቢያፈጥር ይላል والله እንዴት መሰላችሁ ዑለማዎች እንደዚህ ምን ይላሉ ያያል ለምሳሌ እኔ እሱ እንግዲህ ምርጫው በእጅ ነው ከፈለገ ያፈጥራል خلاص ቀዝቃዛ ሰፈሩ ራሱ ቀዝቃዛ ቢሆንም ለመጾም የሚያስችለው ከሆነ ግን ሙሳፍር ስለሆነ ያፈጥራል ግን ምንድነው አሁን ካፈጠርኩ እና ረመዳን ካለፈ በኋላ ቀዳ ሳደርግ ያስቸግረኛል የሚል ከሆነ አሁን ቢጾመው ነው የሚሻለው አንድ ሁለተኛ ደግሞ ምን አለበት ምንም ነገር በቃ ጣዕም ያለውና ምቾት ያለው ጊዜ ከሆነ በሰፈሩ ማለት ነው ቢጾመው ይሻላል ላኪን ባይጾምም يعني የአላህን ሩኽሳ የአላህን እንትን ፍቃድ ስለሆነ ምንም አልተሳሳተም ከፈለገ ይጾማል ካልፈለገ አይጾምም ናም ከዛ በኋላ 21ኛው ጥያቄ ምን ይላል ماذا تنصح الصائم أن يفعل ويكثر ومما يقلل يعني عند يصوم سو من تمكرواله يعني من ما بزات አለበት برمضان ደሞ ምን ማረግ አለበት ምን ደሞ ማረግ አይገባውም يعني እንደዚህ ነው የሚጠይቀው يعني በረመዳን ብዙ የሚሰራውና ብዙ ማረግ ያለበት ምንድነው ከምን መከልከል አለበት ነው የሚለው طيب اولا يكثر من القرآن يا اخوه لان رمضان شهر القرآن افضل عباده في رمضان ጥሩ በቃ መገዛትና ጥሩ ኢባዳ የሚባለው ቁርአን ማብዛት ነው ሳይሰለችህ ቀንና ሌሊት ኢንሻአላህ والله በ3 ቀን ብታختምም በአንድ ሳምንት ختማ يعني ቁርአን በሙሉ ብትጨርሰው በጣም ጥሩ ነው እና ቁርአን ታበዛለህ አንድ ሁለተኛ ምን ታበዛለህ መሰለ ነዋፍል طبعا فرض ሰግደሃል ጾምሃል እንደዚህ ዘካትን ታወጣለህ ግን ነዋፍል ማለት ነው ከፈርድ ሌላ ብዙ ታበዛለህ ለምን ምክንያቱም አንድ ፈርድ አንድ ሱና ያሰገድከው يعني እንደ ሱና አይደለም የሚቆጠረው እንዳለፈን ስለዚህ ብዙ ነዋፍል يعني ሱና የተወደደ ነገር ፈርድ ያልሆነ ነገር ብዙ አብዛ በሰላትም ይሁን በሰደቃም ይሁን በማንኛውም ነገር ሶስተኛ اكثر الدعاء ብዙ ዱዓ አርግ የፈለከውን ነገር ጠይቅ በረመዳን ምክንያቱም አላህ Subhanahu Wa Ta'ala الصائم ዱዓ ካደረገ አላህ ባዶ አይለቀውም ባዶ አይመልሰውም ስላሉ ዱዓ አብዛ በረመዳን አራተኛ استغفار ብዙ ዘንብ ስላለን እውነቴ ነው በረመዳን ካልተቀፈረልህ ምን መቼ ነው የሚቀፈርልህ እኔ አንድ ሐዲስ ትዛለኝ يا اخوه ሐዲስ የነብያችን ሰለላሁ ዐለይሂ ወሰለም ያሉት ትዛለኝ ምን ይላል መሰላችሁ ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ኹጥባ ለማድረግ ብሎ يعني ኹጥበቱል ጁማ ለማድረግ ብሎ በሶስት መሳለል ያለው ወንበር እንደዚህ ሲወጡ አሚን 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 ሶስት ጊዜ አንድ ጊዜ ይወጡና በአንድ መሳለል ይወጡና አሚን ይላሉ ከዛ በኋላ በሁለተኛ መሳለል ይወጡና አሚን ይላሉ በሶስተኛ ደረጃ ይወጡና አሚን አሉ ከዛ በኋላ ኹጥባ ተጨርሶ ሰላት ተጨርሶ ሰሃባዎቹ ሲጠይቁት ምን ነው ረሱል ሰለላሁ ዐለይሂ ወሰለም ዛሬ አሚን አሚን ሶስት ጊዜ አሚን ብለሃል ለምንድነው ብለው ሲጠይቁት ምን አሉ ነብያችን يقول صلى الله عليه وسلم أتاني جبريل فقال يا محمد من أدرك أحد والديه فمات فدخل النار فأبعده الله
يعني جبريل መጣና እኔ እንደዚህ ወደ ኹጥባ ሰሄድ ጅብሪል መጣ አለ ከዛ ምን አለኝ ያ ሙሐመድ አለኝ አባቱና እናቱ በህይወቱ ያለ ሁለቱም የደረሳቸው ያኒ እሱ በህይወቱ እነሱም በህይወታቸው ያሉ አብረው አባቱና እናቱ ያገኘ ሰው እና በነሱ ምክንያት ዘንቡ ያልተገፈረ ያኒ ለአባቱና ለእናቱ በጣም ክብርና በጣም ጣዓና በጣም ትእዛዝ እንትና አድርጎ በነሱ ምክንያት ዘንቡ ያልተገፈረ አለ الله سبحانه وتعالى كسو يارقو كالله يراق يعني أبعده الله كالله رحمة يراق على جبريل كذا هلا آمين بلا علين آمين الكوت እንግዲህ ገባቸዋል አባባሌ እኔ አባቴና እናቴ በህይወታቸው ያሉ ዝም ቤሳ ኮርፍ ከነሱ ጣዓ ሳላደርግ ምን የፈለጉትን ነገር ሳልሰጥ ያኔ እርግማን ብቻ ከወሰድኩ እና ከነሱ ምርቃ ካልወሰድኩ እና በነሱ ሰበብ ዘንቤ ካልተቀፈረ ያኒ ከአላህ ያርቀው አለ ጅብሪልና አሚን አልኩት ከዛ በኋላ فقال لي قل آمين فقلت آمين قال يا محمد هلتنيا دمو يا محمد من أدرك شهر رمضان فمات فلم يغفر له فأدخل النار فأبعده الله قل آمين فقلت آمين دمو هلتنيا رمضان بهيوتو يالدو رمضان درسو رمضان قبتوبت صومو በዚህ ረመዳን ዘንቡ ያልተቀፈረ መቼ ሊቀፈርለት ነው የሰውየው በጣም እርግማን ያኒ ጥሩ ሰው አይደለምና በረመዳን ዘንቡ ያልተቀፈረ ከአላህ ያርቀው አሚን በላለኝና አሚን አልኩ ሶስተኛ ደግሞ ومن ذكرت عنده فلم يصلي عليك فمات فدخل النار فأبعده الله قل آمين فقلت آمين دمو أنت ينتنسم سيذكر يعني ينتنسم ያንተን ስም ሲጠቀስ ሙሐመድ ሲባል ሰለላሁ ዐለይሂ ወሰለም የማይል ሰው ረሱልላህ ነብዩላህ ሐቢብላህ ብሎ ያኒ ያንተን ስም ሲጠቀስ ዝም ብሎ የሚያልፍ ላንተ ሰላት አለ ነብይ የማያደርግ እና በዚህ ምክንያት ጀሃነም ከገባ አላህ Subhanahu Ta'ala ከሱ ያርቀው አሚን በላለኝና አሚን አልኩ አለ እና ዋናው መልእክቱ በዚህ ከዚህ ሐዲስ ምንድነው በረመዳን ያልተቀፈረልህ መቼ ነው ሊቀፈርልህ ስለዚህ እስትግፋር ታበዛለህ አራ አምስተኛ አሰደቃ እውነቴ ነው እጅ በጣም ይዘው የነበርከው በስስታም በምን በዚህ ረመዳን ብዙ ሰደቃ አውጣ ኢንሻአላህ አንድ ብር ብትሆን አንድ ሰው ብታፈጥር ለአንድ ምስኪን ብትሰጥ እና ብዙ ሰደቃ አብዛና በዚህ ረመዳን ያወጣው ሰደቃ እንደሌላ ቀን አይደለም እሺ ስድስተኛ አተሐጁድ የሌሊት ሰላት አብዛ ተራዊህ ትሰግዳለህ ሌላ ትሰግዳለህ በቃ ሌሊቱን በሙሉ ያኒ ህይወት ያለው ሌሊት እንዲሆንልህ መሆን ያለበት እንትን ነው እና በሌሊት ብዙ ጣዓ አርግ ከዛ በኋላ መጨረሻ والأعمال الصالحة العامة የተቀረው ደግሞ እናንተ ታውቃላችሁ ጥሩ ስራ በቃ በዚህ ወር እንዴት መሰለ ጥቅጥቅ ያለ በቃ የአጅር ጊዜ ስለሆነ ብዙ አማል ሳልሐ ታበዛለህ እሺ ከምንድነው መከልከል ያለብህ የሚለው يقلل يا اخوه من المعاصي كلها الله ما يودو معصيانا በጣም ወንጀል የሆኑ ነገሮች ከነሱ መከልከል አለበት ላኪን አብዛኛው ጊዜ ሰው የሚወድቅበት غيبه ሰው ማማት እውነቴ ነው ብዙ አጅርና ብዙ እንትን ፈሳድ ነው የሚያመጣው ከዚህ ይከለከላል الأكل نعم والشرب تكثر الأكل والشرب كذين تكلكل ما تاسي متى ستفطر ليلتهم بمولو لك እንደ እንስሳ ስትበላ መቼ ነው እንግዲህ የምትሰግደው መቼ ነው እስትግፋር የምታደርገው መቼ ነው ዱዓ የምታደርገው መቼ ነው ቁርአን የምትቀራው እና በቃ በልተህ እንትን ከሞላማ በቃ እንትን የለም ይህን ነገር አታብዛ መጠጥና ምግብ አታብዛ እሺ ولا تكثر النوم እንግዲህ ይሄ ወር እውነቴ ነው የእንቅልፍ ወር አይደለም ይህ ብዙ አጅርና ከጀሃነም አንገትህ የምታወጣበት ወር ስለሆነ ብዙ ጥረት ማድረግ አለበት ብዙ አትተኛ واخيرا ላስቃችሁ ولا تجعلوا صيامكم صيام هدى يعني የናንተ ጾም የሁዳ ጾም እንዳይሆንባችሁ ተጠንቀቁ ምንድነው ይሁዳ ሁዳ መሰላችሁ የኔ ልጅ ነች ሁዳ እድሜው 4 አመት ነው እና እውነትና ወሩን በሙሉ ትጾማለች አንድ ቀን አታፈጥርም 4 አመት 5 አመት ነው እድሜዋ
እና ግን የሷ ጾም ተመልከቱ እንግዲህ የሷ ጾም እንዳይሆንባችሁ ቢየ ነው ይህች ልጅ 5 ዓመት ነው እድሟ በቃ 30 ቀን ትጾማለች ምን ታደርጋለች ሌሊቱን በሙሉ ከህፃኖቹ ስትጫወት ታድርና ከዛ በኋላ ከኛ ጋር ስሑር ትበላለች ከበላች በኋላ ተተኛና መቅሪብ ነው የምትነሳው ቀኑን በሙሉ ተኝታ መቅሪብ ትነሳና ከኛ ጋር ታፈጥራለች ማለት ነው በዚህ አይነት خلاص አንወርጹም ያለው ትላለች እናንተ ደግሞ እውነት ነው አንዳንድ ሰዎች አሉ በቃ ስሑር በልተው ሰላት الصبح ሰግዶ ይተኙና ከዛ በኋላ ሱብሃንአላህ ብዙ ነገር ነው የምናየው لا تسبيح ولا تهليل ولا قراءة القرآن ልክ እንደንትን ከጉድጓድ የወጣ ሰው ይመስል አንዳንዶቹ 10 ይነሳሉ አንዳንዶቹ በቃ እና እንደዚህ መሆን የለበትም እሺ 22ኛው ጥያቄ ምን ይላል هل تنوي كل ليلة أم نية واحدة في أول الشهر تكفي يعني رمضان سيقابا مجمرياو كان نويت بلهر نية كادرك لورو يبقال ويس هلو لليت نية ما رقال لبه هلال أنا لا አይበቃም نعم يا اخوان እና ስለ ኒያስ ነበር የምንነጋገረው በየሌሊቱ ለሁሉ ቀን ኒያ ያስፈልገዋል እና ግን ኒያው ከሰላት الفجر በፊት መሆን አለበት ሰላት الفجر ከገባማ خلاص ኒያ የለም ስለዚህ ረመዳን የለም ማለት ነው ይህ በረመዳንና በፈርድ የሆነው ጾም ለምሳሌ ፈርድ የሆነው ጾም አሁን ባለፈው የተገለጹት ፈርድ የሆኑ ጾሞች እንደ ረመዳን እንደ ነዝር እንደ ቀዳ ረመዳን የመሳሰሉ ፈርድ ከሆነ ጾሙ ኒያው ፈርድ ነው እና ከፈጅር በኋላ መሆን አለበት ግን ሱና የሆኑ ጾሞች እነዚህ ሱና የሆኑ ደሞ ምንድናቸው ሱና የሆኑ ጾሞች አልፈዋል እነገልጫለሁ እንደዚህ 10 የሚሆኑ በሱና ግን ለምሳሌ አንድ ሰው ዛሬ ለመጾም ይፈልጋል ረመዳን አይደለም ግን ለመጾም ለላህ ብሎ ለመጾም ይፈልጋል ከዛ በኋላ الصبح ተነሳና ሰገደ ኒያ አላደረገም ከሱብህ በኋላ ኒያ ቢያደርግ ይቻላል በነፍሉ يعني በሱና ማለት ነው ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ምን ያርጉ ነበር الصبح ሰግዶ ይመጡና ትንሽ ፀሐይ ከወጣች በኋላ እንደዚህ ይመጡና አይሻ ይሏታል نعم ያ ሐፍሳ ይሏታል ሚስቶቻቸው ማለት ነው የሚበላ ነገር አለ ወይ ይላሉ ከዛ በኋላ والله ዛሬ የለንም ካሉ يقول اللهم اني صائم ይላሉ يعني ምግብ ስለሌለ خلاص እንግዲህ ርቦ ከመዋል يعني እኔ ጾም ያለሁ ብለው ኒያ ያርጋሉ ይህ ፀሐይ ከወጣ እኮ ነው በሱና ይቻላል በፈርድ ግን ለቡዳ ከፈጅር በፊት ኒያ ማድረግ አለበት نعم ከዛ በኋላ 23ኛው ጥያቄ ምን ይላል ሒጃማ نعم ሒጃማ ያለፈው እውነቴ ነው ስለ ሒጃማ ስናገር ኮል ተፍተፍ ያልኩ በቃ ደመሳብ ቆርቆሮ መሳብ ምናምን ያልኩ አስቸገርኳችሁ አይደለም አሁን ግን አሁን እውነቴ ነው ሰው ጠየቁ አንድ ጥሩ አማርኛ የሚያውቅ ምንድነው ሒጃማ በአማርኛ በየስጠይቅ ዋግምት ነው አለኝ እንግዲህ ሒጃማ ዋግምት ነው ዋግምት ማለት ፈሳድ ያለው ያኔ ቆሻሻ ደም በምንድነው የሚሳበው የከብት ቀንድ በከብት ቀንድ አድርጎ ከሰውነትህ አንድ ችሎታ ያለው ሰው የፈሰደውና የተበላሸው ደም ሲስበው ዋግምት ይባላል ይህ ዋግምት ይላል ምንድነው ያኒ በቀን ነው በሌሊት ነው የሚያፈስደው ምናምን ብሎ ነው የሚጠይቀው ላ ይሄ በረመዳን ቀን ከሆነ ያፈስዳል ብለናል ግን አንድ ነገር ማስተዋወስ ፈልጋለሁ ለምንድነው ያፈስዳል የተባለ ብዙ ደም ሲወስዱብህ ከሰውነትህ እና ضعف يعني የልብ ድካም ወይም የሰውነት ድካም ስለሚሰማ ማፍጠር አለበት ተብሎ ነው ያፈጥራል የተባለው እንጂ አንዳንድ ዑለማዎች በልብዙ ዑለማዎች አያፈጥርም ከቻለ ሰውየው መቀጠል ይችላል ማለት ነው يعني ዋግምት አርጎ يعني መቀጠል ይችላል ሲያሙም ትክክል ነው ግን ነብያችን ሰለላሁ ዐለይሂ ወሰለም ብዙ ደም ከተሳበብህ ወይም ከተወሰደብህ ልትደክም ይችላልህና ትንሽ እንዳትወድቅ ወይም ደግሞ በሽታ እንዳይመጣብህ ብለው ነው እንደዚህ ያሉ طيب ከዛ በኋላ 24ኛው ጥያቄ ምን ይላል አንዳንድ ሰዎች አሉ በቃ እንትን ከአስር በኋላ የጾመ ሰው ትንሽ አፉ ስለሚሸት በቃ ያፍራል ደሞ አንዳንድ ሰዎች በቃ ይህን ሽቶ ለማስለቀቅ ብዙ ይጠራሉ ደሞ መስጊድ ገብተው ለመስገድ ወይም ከሰው መነጋገር ያሳፍራቸዋልና
ምን ማድረግ አለባቸው ምንድነው ይህ ምናምን ብለው ይጠይቃል ያኺ ይህ እውነቴ ነው የፈለገውን ሰው በጣም ንጹህ ሰው ቢሆንም በረመዳን እውነቴ ነው ከአስር በኋላ በተለይ ከራብ የተነሳ የሰው አፍ ይሸታል መጥፎ ሽታ ያወጣል ግን ነብያችን ሰለላሁ ዐለይሂ ወሰለም ሱብሃንአላህ ይሄ ነገር ብዙ እንዳንቸገርና ብዙ እንዳናዝን ምን አሉን መሰላችሁ يقول النبي صلى الله عليه وسلم والذي نفس محمد بيده يعني بالله እምላለሁ ነፍሴ በእጁ ያለው አላህ Subhanahu Wa Ta'ala በሱ እምላለሁ ይላሉ لخلوف فم الصائم اطيب عند الله من ريح المسك ይህ የሳኢሙ የጾመ ሰው አፉ የሚሸተው አላህ ዘንድ እኮ ይህ ነገር ከሚስክ የበለጠ ሽቶ ነው ሚስክ ማለት የጀና ጥሩ ሚስክ እንትን ሽቶ ነው ጥሩ የተወደደ ሽቶ የጀና ሽቶ ከሱ የበለጠ ሽቶ በአላህ ዘንድ ማለት ነው አንተ ስትሸተው ሰው ሲሸተው ካንተ አፍ በጣም መጥፎ ነው ግን በአላህ ዘንድ ብዙ አጅር አለው ብዙ ማዕረግ አለው እና ከሚስክ በላይ ነው የሚሸተው የሚሆነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም واذا يقول النبي صلى الله عليه وسلم بعدها يقول يفرح نعم وللصائم فرحتان يفرحهما إذا أفطر فرح بفطره وإذا لقي ربه فرح بصومه صائم دمو እንደዚህ ብሎ ጾሞ ተቸግሮ በራብ ሲሰቃይ ቆይቶ እንዲያውም አፉ በራብ የተነሳ ሸቶ ግን ሁለት ትላልቅ ደስታዎች አሉት የጾመ ሰው ያሉ አንዱ ሲያፈጥር በቃ የነበረውን እንትን ይገድላል ማለት ነው ያስወግዳል ጁዕ يعني ራቡ ያስወግዳል እና ራብ ሲታስወግድ የሚሰማህ ጣዕም እንዴት ነው ያخዋ ሩቦህ ቆይተህ ቀዝቃዛ ውሃ ስትጠጣ ተመር ስትበላ እንጀራና ወጥ ስትበላ እንዴት ደስ ይልሃል እና ይህ ደስታ አለው ሁለተኛ ደግሞ ዘንቡ ተغفሮ ሲያሙ አላህ ተቀብሎለት يعني ረብ Subhanahu Wa Ta'ala ወዶት ምሽቱ ሲገባ የአላህ በአላህ ወዳጅነት ምሽቱ ሲገባ ይህ ነው እንግዲህ ከአላህ ጋር ስትገናኝ ማለት ነው አላህ Subhanahu Wa Ta'ala ሲቀፍርልህ ሁለት ደስታ አለ ማለት ነው እንደዚህ ነው የሚሉ ነብያችን ሰለላሁ ዐለይሂ ወሰለም እሺ 25ኛው ጥያቄ ምን ይላል አንዳንድ ሰዎች በቀን ረመዳን በጣም ሙቅ በሆነበት ጊዜ እንዲበርደኝ ብሎ ውሃ በራሱ ቀዝቃዛ ውሃ ያፈሳል ወይም ደግሞ ቀዝቃዛ ውሃ በዚህ በደረቱና በጀርባው እንደዚህ ያፈሳል ለምንድነው እንዲበርደኝ ብሎ ይህ ነገር ክልክል አይደለም ወይ ይላል لا ክልክል አይደለም እንዲያውም አንተ በቤት ገብተህ ሁለት ሙከይፍ ካሉ ሁለቱም አሰርተህ በጣም ቀዝቀዝ ያለ እንትን ብትተኛ በጣም ጥሩ ነው ምንም አይደለም እንዲያውም ውሃ አምጥተህ እንዲበርደኝ ብለህ በራስህ ብታፈሰው ነብያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ እንደዚህ አድርጎ ውሃ አፈሰሱ በራሳቸው ትንሽ ሙቅ ስለነበር ማለት ነው እና ይህ ነገር ምንም ረመዳኑን አይነካም ማለት ነው طيب 26ኛው ጥያቄ ምን ይላል ስለ ሰሁር ይጠይቃል አንዳንዶች ሰዎች ሰሁር እስከ አዛን ድረስ ይበላሉ አዛን ሲቀርብ በቃ የበሉ አዛን ይላል ምናምን እንደዚህ እና ስለ ሰሁርና ስለ ፍጡር بتገልጽልን ይላል نعم يا اخوه تعجيل الفطر وتأخير السحور من السنة يعني ጾመህ ወለህ አላሁ አክበር ብለህ በቃ ይሄን ነገር ብቻ ስትሰማ ቶሎ ብለህ ፍጡር መብላት በጣም ሱና ነው በጣም አላህ Subhanahu Wa Ta'ala ይወደዋል ደግሞ ተአኺር السحور ሰሁር ስትበላ ደግሞ ዘግይተህ መብላቱ እንደውም ከአዛኑ በትንሽ ደቂቃ እንደዚህ ብታቆም ጥሩ ነው نعم يقول النبي صلى الله عليه وسلم تسحروا فإن في السحور بركة ብዙ ሰዎች ሰሁር የማይበሉ ሰዎች አሉ ግን እውነቴ ነው ሱና እንደተው ነው ይሄ ነገር ሰሁር መብላት ሱና ነው يقول النبي صلى الله عليه وسلم في حديث آخر عليكم بهذا السحور فإنه هو الغذاء المبارك نعم ጥሩ ምግብ ነው በጠንካራና በእንትን ነው የምትውለው ቀኑ እና ሰሁር ብለው ነብያችን ሰለላሁ ዐለይሂ ወሰለም ብዙ አደራ ነው ያሉ ويتحققوا ይህ ሰሁር ደግሞ እውነቴ ነው ብዙ መብላት አይደለም እኮ ሰሁሩ ወይም ጥቂት መብላት ብዙ መብላት ሳይሆን يعني መብላትና መጠጣቱ ራሱ ሱና ነው አንተ እንግዲህ ብዙ እንደምትበላ ብዙ ጥቂት እንድትበላ ይሄ ራስህ እንትን ነው لكن ምን አሉ ዑለማ يعني ብዙ ብትበላም
ጥቂት ብትበላም መብላት አለብህ አሉ ወለው بجرعة ماء حتى ولو አንዲት ፍት ብለህ ውሃ መጠጣቱ በዛ ጊዜ ነው በሰሑር ይህ ሱና አግኝተሃል እንላለን ይህ አንድ ሁለተኛ ደግሞ وتأخير السحور هو سنة በጣም መዘገየቱ ራሱ ሰሑር ሱና ነው ويبدأ من بعض نصف الليل وينتهي قبل الفجر بقليل ከግማሽ ሌሊት ይጀምራል ሰሑሩ እና ግማሽ ሌሊትም ከግማሽ በሌሊት በኋላ በልተህ ለመተኛት ትችላለህ ግን ዋናው ሱናውና በጣም ጥሩ የሆነው ግን ተኝተህ ከሰላት الفجر አንድ ሰዓት ተኩል ተነስተህ በልተህ መተኛቱ ነው ጥሩ نعم በልተህ يعني صلاه الصبح ትሰግዳለህ ማለት ነው اما عن الفطر يقول النبي صلى الله عليه وسلم لا يزال الناس بخير ما عجلوا الفطر يعني امه محمد يعني እስላሞቹ በخير خير አላቸው ሁሉ ጊዜ ሰሑር የሚያዘገዩ ከሆኑ በጣም ጥሩ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም እንደሚወዱት ተነገሩን ማለት ነው والسنه يا اخوه ان تفطر قبل الصلاه الله اكبر ከሰማህ ወደ ሰላት መሄዱ አይደለም ሱናው አንድ ነገር በሆድህ ማስገባት ነው ولو بجرعه ماء او حبه تمره او جرعه لبن ان شاء الله اي ማንኛውም ነገር አንድ ተምር ሁለት ወይም ሶስት ተምር ትበላና ከዛ ኋላ ወይም ደግሞ ሩጣብ ካለ ደግሞ እንደ ተምር ማለት ነው እሱ ትበላለ ይሁሉ ከሌለ ደግሞ በውሃ ኢንሻአላህ ውሃ ቢሆን አንድ ፍት ብለ ሶስት ጊዜ يعني ውሃ ጠጥተህ ወደ መስጊድ ብትሄድ ይህ ሱና ነው نعم ከዛ በኋላ ከዚህ በመያዝ አንድ ነገር ላሳውሳችሁ እንፈልገው ፍጥር يعني ፍጡር ስትበሉ ዱዓ يعني አትርሱ ምክንያቱም ዋናው ቁም ነገሩ በዚህ ፍጥር ይህ ዱዓ ሲገኝ ነው نعم أن يقول النبي صلى الله عليه وسلم إن للصائم عند فطره دعوة لا ترد عند صائم كصمو كواله كذا سيافطر የሚያደርገው ዱዓ ይህ ዱዓ ማንኛውም ዱዓ ቢሆን ጥሩ ዱዓ ከሆነ አላህ Subhanahu Wa Ta'ala ባዶ አይመልሰውም ይላል ስለዚህ በጣም ትልቅ እድል ነች ዝም ብለህ ወደ ምግቡ በቃ እንደዚህ የቸኮልክ ወደ ምግቡ ወደ ሆድህ ብቻ አታስብ እዛ ጊዜ ዱዓ አርግና የፈለከው ነገር ያ ዱንያን የአኺራን ብትጠይቅ አላህ Subhanahu Wa Ta'ala ይሰጣል طيب ምን አይነት ዱዓ ነው ማረገው ብሎ አንድ ሰው ሊጠይቅ ይችላል እና ብዙ ዱዓ ልታረግ ይችላል ግን ነብያችን ሰለላሁ ዐለይሂ ወሰለም የተውልን ዱዓ አንዳንድ ነገር ልንገርህ መጀመሪያ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ጾመው ለው ዱዓ ሲያደርጉ አንዱ ከዱዓቸው አንድ ማለት ነው ምን አሉ ذهب الظمأ وابتلت العروق وثبت الأجر إن شاء الله تعالى يعني ربو يعني ربون ينبره ሄደዋል አሁን እንግዲህ ራቡ ወጥተዋል ጥማቱም ወጥተዋል የኛን የደም ስር በጣም ደርቆ የነበረ አሁን ተርከሰዋል ለስለሰዋል ያኒ ምግብ በልተናል አልহামዱሊላህ ህይወታችን ተመለሰ ደሞ አላህ Subhanahu Wa Ta'ala ደሞ አጅራችን ከፍሎናል ይላሉ ሌላ ዱዓ ደሞ ምን ያርጉ ነበር يقول النبي صلى الله عليه وسلم اللهم لك صمت وعلى رزقك افطرت يعني اللهم يا ربي لانت ነው የጾምኩ ደሞ አንተ በሰጠኸኝ ርዝቅ ደሞ አፈጠርኩት እንደዚህ የመሳሰሉ ዱዓ ያደርጉ ነበር ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በተለይ ደሞ የፈለከውን ዱዓ አላህን ብትጠይቅ እዛ ጊዜ ይሰጣል ማለት ነው እሺ ከዛ በኋላ 27ኛው ጥያቄ ስለምንድን ነው የሚጠይቀው ስለ العشر الاواخر يعني رمضان 10 ቀን ሲቀረው የነዚህ 10 ቀኖች በጣም የተወደዱና በጣም የበለጡ ናቸው ይባላል እንዴት ነው ብሎ ይጠይቃል ምክንያቱም 20 ቀን ካለፈ ረመዳን ይሄን 10 ቀን ምን አይነት ብልጠት አላቸው طيب يا اخوانا هي افضل ليالي السنه እነዚህ 10 ሌሎች يعني ሌሊት የረመዳኑ ሌሊት እነዚህ 10ሮች ወይም ደግሞ የመጨረሻው 10 ሌሊት የረመዳን በጣም ይበለጡ ናቸው لان فيها ليله القدر ምክንያቱም ከነዚህ 10 አንዱዋ ليله القدر وليله القدر እንዳልነው እንደ 83 አመት እንደ ኢባዳ እንዳደረከ ነው የሚታሰበው نعم يقول النبي صلى الله عليه وسلم
عائشة من قالت مسلاችሁ ስለ ነብያችን ሰለላሁ ዐለይሂ ወሰለም ስትናገር كان إذا دخل العشر الأواخر أحيا الليل وأيقظ أهله وشد المئزر ነብያችን ሰለላሁ ዐለይሂ ወሰለም ጥሩ ጾም ይጾሙና ጥሩ ዒባዳ ያደርጋሉ ብዙ ሐሰናትና ብዙ ጥሩ ሥራ ሲሰሩ ላኪን 10 ቀን ረመዳን ለመጨረስ 10 ቀን ሲቀረውማ በጣም እንትን ይል ነበር ያኒ በጣም ለሥራ ታጥቀው እንደዚህ ሌሊቱና ቀኑን በሙሉ በዒባዳ ያሳልፉት ነበር እንዲያውም ለኛ ሚስቶቻቸውና ልጆቻቸው እያነሱ ያኒ እየቀሰቀሱ ከእንቅልፍ ያላ ይህ 10 ቀን በጣም ሀብታም ቀን ነውና ተነሱ እስቲ አላህን የሚወደው ሥራ ስሩ እያሉ እንትን ያደርጉ ነበር አሉ ናም ስለዚህ እነዚህ 10 ቀኖች በተለይ እነዚህ 10 ቀኖች ሌሊቶች ማለት ነው የሌሊት በጣም የበለጡ ሌሊቶች ናቸው እንዲያውም ከአመቱ በሙሉ ያሉ ሌሊቶች እነዚህ 10 ሌሊት ነው የበለጡና እንትን ለአጅር አላህ ይወዳቸውና በጣም ዱዓና በጣም ዒባዳ ካበዛ አላህ ይከፍልሃል ማለት ነው እሺ ከዛ በኋላ 28ኛው ጥያቄ يقول إذا أكل أو شرب أو جامع ظانا غروب الشمس أو عدم طلوع الفجر ما حكم هذا عند سو من هذا الرجل بلا ويمتطع ماشي ويم دم مستوني جماع هذا الرجال كذا من دنو جنا يعني فجر الوطام جنا ليلة نو يالله بلو كبلا كتطعنا كذا بحالا አንድ ሰው መጥቶ እረባክህ አዛን እኮ ብለዋል ፈጅር እኮ ገብተዋል ቢለው ይህ አንድ ወይም ደግሞ መቅሪብ ገብተዋል ፀሐይ ጠልቃለች ብሎ ቢበላና ከዛ አንድ ሰው መጥቶ እረባክህ ገና እኮ ፀሐይ አልጠለቀችም ለምን ታፈጥራለህ ቢለው እና ይህ ሰውየው ያፈጥራል ወይስ ያኒ ሶሙ ይፈስዳል ወይስ አይፈስድም ሶሙ ይባላሻል ወይስ አይባላሽም ኢንሻአላህ ጥያቄው ገብታችኋል እሺ ያኹዋ ኺላፍ بين العلماء ይህን ጥያቄ እውነቴ ነው ዑለማዎቹ ብዙ ኺላፍ ነው ያደረጉ እኔ ብዙ ሼኾች ጠየቁን ብዙ መጽሐፍት ነው ያነበብኩ ስለዚህ ጉዳይ እና በሁለት ተከፈሉ ዑለማዎቹ ومن العلماء ደግሞ አሁን ያሉ ዑለማ ብንጠይቅም ራሳቸው አንዱ ያፈርሳል ይላል አንዳንዶቹ ደግሞ ለጾሙ አይፈርስም ይላሉ طيب ومن قال ان صومه صحيح ጾሙ አይፈርስም ምክንያቱም ተሳስተው ነው እንጂ አውቀው አይደለም የሚሉ ሰዎች ምን አሉ لقوله تعالى الله سبحانه وتعالى እንደዚህ ስላለ ነው ይላሉ ምን አለ الله سبحانه وتعالى ليس عليكم جناح فيما اخطأتم به ولكن ما تعمدت قلوبكم እና ያላወቅ አለማወቅ ያደረጋችሁ በስህተት ያደረጋችሁ ነገር الله سبحانه وتعالى እንደ ዘንብና እንደ ወንጀል አይወስደውም ላኪን ሆነ ብለህ በልብህ ሆነ ብለህ ያወቅ ስትሳሳት ነው ወንጀል ስትሰራ ነው ስላለ ይሄ ደግሞ ፀሐይ ጠልቃለች ብሎ ነው የበላ ያው ሁለተኛ ደግሞ ገናኮ ፈጅር አልወጣም ብሎ ነው የበላ ስለዚህ ጾሙ አይፈርስም አሉ وقول النبي صلى الله عليه وسلم ሌላ ደግሞ ማስረጃ ሲያመጡ ነብያችን صلى الله عليه وسلم ምን አለ ان الله وضع على امتي الخطأ يعني الله سبحانه وتعالى ለኡመቴ ተሳስተው ያደረጉት ነገር አፉ ብለዋል እና ይህ ነገር አይሆንም ትክክል ነው ጾሙ ብለው በእነዚህ እንትን ይላሉ ግን ሌሎች ዑለማ ምን ይላሉ በተለይ ብዙ ዑለማዎችና አራቱ መዝሐብ ምን ይላሉ ይህ ቀን ቀዳ ማረግ አለበት ይጾም ጾሞ ይውል ግን ረመዳን ሲያልፍ ቀዳ ማረግ አለበት አሉ እሺ እኔ አንድ አስተያየት ልስጥህ ምንድነው ዑለማዎች በዚህ ሁለት ከተከፈሉ አንተ ምን ይጎድልሃል አንተ እሺ ከለፈክ يعني ረመዳን ጾምና ካለፈ በኋላ ያቺን ቀን እንደዚህ ያለ ቀዳ አርጋት ምን እንዲያውም አጅር ታገኛለህ በተለይ በመጀመሪያ ከዑለማው ኺላፍ ትወጣለህ ሁለተኛ ደግሞ يعني አንተ አጅር ታገኛለህ ደግሞ ጾም ነው ምን ይጎዳሃል አንተ ነው ምለው 29ኛው ጥያቄ ስለ ኢዕቲካፍ ይጠይቃል ኢዕቲካፍ ማለት ሁላችን እንደምናውቀው ረመዳን ሊያልቅ 10 ቀን ሲቀረው ብዙ ሰዎች በመስጊድ ራሳቸው እዛ አስረው يعني አይወጡም ማለት ነው እና በመስጊድ ቁጭ ብለህ ሳትወጣ ራስን እዛ እንትን ማድረግ ኢዕቲካፍ ይባላል ይህ ሱና ነው ያخوا
الاعتكاف قالوا الاعتكاف هو حبس نفس في المجلس بنية التقرب إلى الله سبحانه وتعالى يعني راسن قطبه الزا ሳትወጣ ከመስጂድ ቁጭ ማለት 24 ሰዓት اعتكاف ይባላል والاعتكاف يكون في أي وقت በማንኛውም ጊዜ اعتكاف ልታረግ ትችላለህ ወስንት ቀን ብለን ብንጠይቅ አንድ ቀንም ሁለት ቀንም ምናምን አይባልም ማንኛውም አንድ ሰዓት ብትሆን መስጂድ ገብተህ ለአንድ ሁለት ሰዓት اعتكاف አረጋለሁ ብትል አላህ ይቀበለዋል ምን ማለት ነው ገብተህ እዛ መውጣት የለም ሰላት ታበዛለህ እንትን ቁርአን ታበዛለህ ዚክር ታበዛለህ ከዛ በኋላ اعتكافු የወሰንከው اعتكاف ሲጨርስ ወጣል ማለት ነው والمرأة كالرجل يا اخوة المرأة كالرجل تعتكف يعني اعتكاف سنل بمسجد راسن اسره እዛ لو توسن ጊዜ ቁጭ ማለት ለሴትም ይበቃል لكن اذا اذن لها زوجها يعني ባልዋ ከፈቀደ ነው ولكلكلاتም ይችላል ምክንያቱም የሱ ትእዛዝና የሷ ከሱ መኖር فرض ስለሆነ اعتكاف ደግሞ ሱና ስለሆነ ሊከለከላት ይችላል እሺ والاعتكاف لابد ان يكون في المسجد اعتكاف በቤት አይሆንም በመስጂድ መሆን አለበት لقوله سبحانه وتعالى ولا تباشروهن وانتم عاكفون في المساجد يعني بمسجد اعتكاف አርገህ راسن اسره نفسن اسره እዛ ለዒባዳ ብለህ ራስን አስረህ ካለ يعني مستهن يسغا ግንኙነት አታርግ ይላል سبحانه وتعالى والافضل ان يكون في مسجد جامع يعني ጥሩ ደግሞ ሱናው የሆነው يعني የበለጠ ደግሞ አንተ اعتكاف የምታረገው ሰላት الجمعة የሚሰገደው ትልቅ መስጊድ ቢሆን ነው ጥሩ ይላሉ በማንኛውም መስጊድ ቢሆን ይቻላል ግን ትልቁ መስጊድ ቢሆን ነው ጥሩ نعم ومن اعتكف العشر الأواخر من رمضان يستحب له أن يخرج من بعد صلاة العيد لمثالي السرق أن يا رمضان السرق مع اعتكاف أرقال له كالك أنا تشون بمولو سيجرسو كصلاة العيد بهالا بتوت أنا وطورو طيب كذا بفيت بوت أسلم مثالي عيدو انتنو رمضان والقو العشاء سجد بوت أس يجوز يهونال ግን የበለጠው እዛ አድረህ ዒድ ሰግደህ ወይም ደግሞ ዒድ ለመስገድ ብለህ በረሃ የሚሆን የሚሰገደው በረሃ ከሆነ ዒድ ለመስገድ ብለህ ከዛ መስጊድ ትወጣለህ ወይም ደግሞ ዒድ ሰግደህ ሰላት العيد ሰግደህ ትወጣለህ ማለት ነው طيب ከዛ በኋላ ومن اعتكف لا يجوز له الخروج አንተ اعتكاف ብለህ ንያ ካደረክ መውጣት ይከለከላል እንዲያውም ከወጣ ለማንኛውም ነገር ከወጣ اعتكافu ይፈርሳል الا للضروره በጣም አስፈላጊ ከሆነ እንደ ስራ ለምሳሌ ይህ ስራ ካለፈ يعني የነንትን ይበላሻል ካልክ ضروري يعني አሁን ለምሳሌ ይህ ضروري ነው ይህ አስፈላጊ ነው ይግዴታ ነው ብለን ለመወሰን አንችልም ራሱ ሰው ራሱ ያውቃል ማለት ነው ስለዚህ በጣም አስፈላጊና ግዴታ ካልሆነ በስተቀር አትወጣም ማለት ነው ويستحب له الاعتكاف اعتكاف ያደረገ ሰው ደግሞ ያው ምንድነው የሚያደርገው ምንድነው اعتكاف እና ለምሳሌ ለ10 ቀን ለ5 ቀን በከዚህ መስጊድ አልወጣም ኢባዳ ብቻ አረጋለሁ ብለህ ራስን አስረዛ ቁጭ ካልክ ምንድነው ካንተ የሚጠበቀው ብዙ ቁርአን ታበዛለህ ትቀራለህ ብዙ استغفار ታረጋለህ አዝካር سبحان الله والحمد لله ولا إله إلا الله والله أكبر لا حول ولا قوة إلا بالله سبحان الله بحمده سبحان الله العظيم بزود أذكار ذكر لله تابزاله ብዙ ነዋፍል ሰላ يعني ሰላት ሱና ሆነው በቃ ብዙ ትሰግዳለህ ብዙ ዱዓ ታረጋለህ ብዙ استغفار ታረጋለህ ለዚህ ነው እንግዲህ አንተ ራስን አስረህ እዛ ቁጭ ያከለው ለዚህ ነው እና ይሄን ነገር ማብዛት አለበት እንላለን እና በመጨረሻው 10 ቀን ሲቀረው ረመዳን ነብያችን ሰለላሁ ዐለይሂ ወሰለም ሰሃባም اعتكاف ያደርጉ ነበር የቻለ ሰው እውነቴ ነው ስራ የሌለው ሰው የሚችል ሰው اعتكاف ቢያደርግ በጣም ጥሩ ነው አንቺ ደግሞ ሚስት የሆንሽው በቤት ባልሽን ለምን 10 ቀን ትቶኝ ሄዶ ብሎ አትቆጪ ምክንያቱም يعني ብዙ አጅርና ብዙ ሐሰናት ይዞ ነው የሚመጣ እንዲያውም አኽላቁና ጠባዩ በጣም ታንጾ በጣም يعني ተሻሽሎ ሊመጣልሽ ስለሚችል እንዲያውም በገፋፊው አንቺ በቃ ሂድና اعتكاف አርግ ብትዩ በጣም ጥሩ ነው نعم
ሰላሳኛውና መጨረሻው ጥያቄ ምን ይላል? አን እህቴ ስለት ገባች ይላል። ያኒ ምን አለች? የኔ ጌታ የኔ ልጅ ካገባች እኔ 10 ቀን ላንተ ጾማለሁ ብላ ነዘር ገባች ስለት። ስለዚህ አሁን ለመጾም ትፈልጋለችና አከታትላ 10 ቀን ነው የምትጾመው ወይስ 2-3 የከፋፈለች ለመጾም ትችላለች ይላል። ናም ያኺ እሷ ልክ እንደ ነዝሯ ነው እንደ ስለቷ ምንድነው ያለችው? 10 ቀን አከታት የጾማለሁ ካለች خلاص ዋጅብ ነው 10 ቀኑ ሳታቋርጥ መጾም አለባት። ካቋረጠች በቃ አይሆንም። ላኪን 10 ቀን ጾማለሁ ካለች ግን خلاص አከታቴ የሚል ሸርጥ ስላልገባች ያኔ እንደፈለገች ዛሬ በዚህ ወር 2 ቀን ትጾማለች በመጣው ቀን 5 ቀን ትጾማለች የከፋፈለች ለመጾም ትችላለች እንላለን። እና ጥያቄዎቹ 30 ጥያቄዎች ናቸው። በዚህ ይፈጸማሉ በዚህ ይደመደማሉ። እና ቀጥለን እስቲ ትንሽ ደቂቃ ወይም ደቂቃ ስለቀረው ይሸሪጥ ቀጥለን አንድ ነገር እንማራለን። ናም الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ወንድሞችና እህቶች አሁን በዚህ በተቀረችው ትንሽ ደቂቃ አንድ ትልቁም ነገር እንማራለን። እሱ ምን መሰላችሁ? ጾም ያኒ ጾም ለምንድነው አላህ Subhanahu Wa Ta'ala ልክ እንደ ኢባዳ አርጎ እንድንጾም ያደረገን ለምንድነው? እንግዲህ ብዙ ፋኢዳ አለው ብለዋል ዑለማ። የአኺራ ፋኢዳ አለ፣ የዱንያ ፋኢዳ አለው። ግን በትልቁ ግን አንድ ትልቅ ፋኢዳ ለጠቅስነኛ ሆን እና ለጤና የሚሆን ፋኢዳ እውነቴ ነው። ከብዙ መድኃኒት መውሰድ ወደ ብዙ ዶክተር ከመሄድ በጾም ስንት በሽታ ስንት ያኒ የጤና እንትን እንደምታድን ታውቀዋል። ዑለማዎች ሲናገሩ ስለ ጾም እውነቴ ነው ብዙ ነገር ነው የተናገሩ። እና እስቲ አንድ ጥቅም ብቻ አሁን እንገልጻለን። يقول النبي صلى الله عليه وسلم في الحديث الصحيح ما ملأ ابن آدم وعاء شرا من بطنه يعني عند سوكو يفلقون نجر أهون أنت يهن بالدي تمولاله يهن بيت تمولاله يهن كراتي تمولاله يا تمولاله جن በጣም መጥፎ ነገር የሞላው ሆድህ ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። የፈለከው ነገር ብትሞላ ግን መጥፎ ነገር የሞላው ያኒ ሆድህ ነው ይላሉ። ما ملأ ابن آدم وعاء شرا من بطنه عند ሰው እኮ ይላሉ ከዛ ኋላ حسب ابن آدم لقيمات يقمن صلبه የሰው ልጅ ያኒ በእግር ሄዶ ትንሽ ኃይልና ቁዋ አግኝቶ እንዴት እንደሚኖር ነው የሚበላው እንጂ የሚበላው የሚጠጣው ልክ እንደ እንስሳ ዝም ብሎ ያኒ ደረት የሌለውና ግድብ የሌለው መብላቱ በጣም አስቀያም ነው ይላሉ። የሚበላ ከሆነ ابن آدم ያኒ ጀርባውን ቆሞ እንደዚህ በቃ የሚሄድበትን ቁዋ ይበቃዋል ይላል። حسب ابن آدم لقيمات ትንሽ ያኒ የሚበቃው ካገኘ ይላል يقيمنا صلب ማለት يعني ቁመህ እንድትሄድ የሚያረጋህ يعني ሳትታመም ወሳትወድቅ ሳትነሳ ቁመህ በጤና የምትሄድ የሚያደርግህ ምግብ በቂ ነው ይላሉ። وإن كان لابد لا እበላለሁ ከዚህ በላይ መብላት አለብኝ ብለህ መብላት ከፈለክ ግን ይላሉ وإن كان لابد فاعلا فثلث لطعامه وثلث لشرابه وثلث لنفسه يا ابن آدم የአደም ልጅ ይላል ነብያችን ሰለላሁ ዐለይሂ ወሰለም ላ እበላለሁ እኔ ብዙ ምግብ ነው የምወደው እኔ በጣም ነው ምግብ የምወደው እበላለሁ ካልክ ግን እንግዲህ ስትበላ ሆድህ በሶስት ክፈለው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። አንድ ሶስተኛ ምግብ ሙላው፣ አንድ ሶስተኛ ደግሞ ለውሃ እንድትጠጣ ደግሞ ተው፣ አንድ ሶስተኛ ደግሞ ለትንፋስ ተው እንድትተነፍስ እንጂ በሙሉ ሆድህ ምግብ ብቻ ከሞላውማ በጣም አደገኛ ነው፣ ብዙ በሽታዎች በሱ ነው የሚመጡ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ثلث للطعام وثلث للشراب وثلث للنفس يعني አንድ ሰው እስከ ጎሮሮው ላይ ከበላ
ውሃ የት ይገባል ደሞ ለመተንፈስ ቦታ የለውም ማለታቸው ነው ነብያችን ሰለላሁ ዐለይሂ ወሰለም ከዛ በኋላ አንድ ቅሳ ተዛለኝ ሰይድና ዘከሪያ ነብዩላህ ወረሱሉላህ አንዱ ከነብዮቹ አንዱ ነው እና ምን ይባላል መሰላችሁ እሳቸው የተጻፈው በአንዳንድ መጽሐፍት አንድ ቀን ኢብሊስ يعني ሸይጣን መጣና ለሰይድና ዘከሪያ ያነጋግራቸው ነበር ከዛ በኋላ ሰይድና ዘከሪያ ምን አለ ያ ሸይጣን ያ ኢብሊስ አሉትና አንተ ብዙ ዒባዱላህና ብዙ የሰው ልጅ ነው የምታታልለው የምታበላሸው ከአላህ ታስርቃቸዋለህ እና እንዴት አድርገህ ነው የምታስርቃቸው ይላል ከዛ በኋላ እሱ ይነግራል እንግዲህ ሸይጣኑ ይናገራል ማለት ነው ከዛ በኋላ ሰይድና ዘከሪያ ምን ይላል يعني ኢብሊስ ምን ይላል እንደናንተ መሰለማ አለ እንደናንተ ነብዮችና ረሱሎችና ሳሊሖች በቀላሉ ላታላቸው አልችልም ግን አንዲት መንገድ አለች ያቺ መንገድ አድርጌ ነው እንደናንተ ነብዮች ረሱሎች ሳሊሖች ትላልቅ ሰዎች በዛች መንገድ ብቻ ነው ማታላቸው ይላል ምንድነው መንገዱ ብለው ሲጠይቁ ሰይድና ዘከሪያ ኢብሊሱ ምን ይላል ብዙ እንድትበሉ አረጋለሁ ብዙ ከበላችሁ ብዙ ትጠግባላችሁና ሌሊቱን በሙሉ ትተኛላችሁ ከዛ በኋላ እንደናንተ የመሰለ ሌሊት ዚክር ካላደረገ ሌሊት ሰላት ካልሰገደ ከአላህ ጋር ትጣላላችሁ ምክንያቱም እናንተ ወደ መጥፎ ነገር ለማስወደቅ በዚና በሰርቅ በሌብነት በውሸት በትላልቅ ነገር በሰው መግደል በስሕር በዚህ እንዳወድቃችሁ አልችልም ምክንያቱም ነብዮች ናችሁ ሳሊሖች ናችሁ ግን እናንተ በማታውቁት ነገር በሻህዋ እና ብዙ እንደተበላ አረጋና ከዛ ብዙ ከበላ በኋላ ማታ ብዙ ትተኛለህ እና ሰላቱ ከአላህ መገናኘቱ ይቀራል በዚህ ብቻ ነው የማገኛችሁ ይላል ኢብሊስ ከዛ በኋላ ሰይድና ዘከሪያ ምን አለ والله ካሁን በኋላ يعني ማታ ሲሆን ሳልበላ እንድተኛ አልበላም አሉ በቃ ካሁን በኋላ ምንም አይነት ምግብ አልበላም በቃ ትንሽ በልቼ ይበቃኛል ይላሉ ከዛ በኋላ ኢብሊስ ደግሞ ምን ይላል በል አና والله ያለ እኔ ደግሞ والله ያለ አላንተ በስተቀር ካንተ በኋላ ለማንም ሰው ይምስጢር አልነግርም አለ ይባላል ስለዚህ ብዙ መብላት እውነቴ ነው ከአላህ ያጣላል ሰውነትህ ብዙ በሽታ ይሸመታል ብዙ በሽታ ነው የምትገዛው ማለት ነው እሺ ከዛ በኋላ አንድ ሐዲስ አለ በጣም የሚገርም ሐዲስ እሱም መሰላችሁ ነብያችን ሰለላሁ ዐለይሂ ወሰለም ከየመስር የዛ ጊዜ የግብጽ ንጉስ የነበረው ሙቀውቀስ የሚባለው ንጉስ በነብያችን ጊዜ ማለት ነው ካፊር ነው የነበረው እና ነብያችን ሰለላሁ ዐለይሂ ወሰለም አስሊም ተስለም ብሎ አንድ መልእክት ላኩለት ወደ እስልምና ግባ ይሻላል በዱንያም ሰዒድ በአኺራም ሰዒድ እንድትኖር እና እስልምና እንድትገባ ጠራሃለሁ አሉት እና እንግዲህ እምቢ ካለ ወደ ጦርነት መንሳት ነው ከዛ በኋላ ሙቀውቀስ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ነቢ መሆኑን ያቃል ግን ንጉስ ነው ብዙ ተከታይ አሉት ካሰለመ እንግዲህ ንግስነቱ ይሄዳል ወንበሩ ይሄዳል ስለዚህ ደሞ ከነብያችን ሰለላሁ ዐለይሂ ወሰለም ጥላቻ እንዲጀምር ደሞ አልፈለገም እና ምን አደረጋሉ ለነብያችን ሰለላሁ ዐለይሂ ወሰለም ሶስት يعني ሀዲያ ላከላቸው በረከት يعني በስጦታ አንዱ አሉ ማር አንድ ትልቅ እንትን ማር ሞልቶ ትልቅ ሳህን ነው እንደዚህ ወይም ትልቅ ባልዲ ማር ሞልቶ ላከላቸው አንዱ ደግሞ ባሪያ ማሪያቱል ቅብጥያ የምትባለው ባሪያ ላከላቸው አንዱ ደግሞ ዶክተር ትልቅ ዶክተር የነበረው በግብጽ ይሄ ደግሞ ላንተ ዶክተር እንዲሆን ብሎ ሶስት ላከላቸው ይባላል ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አመል አሰል ይሄ ማርማ በቁርአን ስለ አላህ ስለጠቀሰው ደግሞ መድኃኒት ስለሆነ እንቀበለዋለን ብሎ ተቀበሉት ማሪያቱል ቅብጥያ የምትባለው ደግሞ አንዲት ልጅ ነች እንግዲህ የምትሸጥ የምትለወጥ የነበረችው ባሪያ ነች እሷ ደግሞ ተቀበሉዋት እንዲያውም ከሷ ኢብራሂም የሚባለው ልጅ ወለዱ ነብያችን ሰለላሁ ዐለይሂ ወሰለም እሺ ዶክተሩ ግን መለሱት ምን ብለው መለሱት መሰላችሁ قال انت دكتور نهالوت او فقال النبي صلى الله عليه وسلم منالو نحن قوم لا نأكل حتى نجوع
وإذا أكلنا لا نشبع አላቸው ከዛ ዶክተሩ ጠቢብ ነው ዶክተር ነው ስለ ጤና ስለ ምግብ ብዙ ያቃል ወደ ሀገሩ ተመለሰና ለዛ ሙቀውቅስ የሚባለው ንጉስ ምን አለው ምን ለምን መጣህ አለው والله أنت أرسلتني يا ملك لو أرسلتني إلى رجل وضع الطب كلها في كلمتين يعني الطب مبالو ህክምና የሚባለው የዶክተርነቱ የመድኃኒቱ በአለም አጥንተህ የምትደርሰው የዶክተርነት ደረጃ የሰውየው በሁለት ቃል አስቀምጦ በቃ በዛ ዶክተር አይቻል አቅም ታመመ ማለቅም ይላል ምንድነው ቃላታችሁ ስል يقول نحن قوم إننا حزبنا حديث እንግዲህ ሊተረጉመው حديث ሊተረጉመው نحن قوم لا نأكل حتى نجوع إننا كو يعني ራሳቸው ነው የሚናገሩ መሐመድ ሰለላሁ ዐለይሂ ወሰለም እኛ يعني ሳይርበን አንበላም يعني ቁርስና ምሳ እራት ብለን የተለያየ እንትን የለንም በየጊዜው መብላት አናቀም ሳይርበን አንበላም ከበላን ደግሞ እስከምንጠግብ አንበላም እና አንተ አታስፈልገንም ዶክተር አያስፈልገንም شوفوا الكلام يا اخوانا نحن قوم لا ناكل حتى نجوع يعني مثلا እኛ አሁን ምንድነው የምናደርገው ቁርስ በቃ ቢርብህም ባይርብህም ቁርስ ነው ትበላለህ ከዛ በኋላ ምሳ ሲበላ ሲመጣ ደግሞ ያው ጊዜው ስለሆነ ስለተለመደ ምሳ ትበላለህ እንደገና እራት ትበላለህ በመሐከል ደግሞ ብዙ ነገር ትጠጣለህ እንደዚህ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ አልነበሩም ዝም ብሎ ነው የሚውሉ ራባቸው ትንሽ ይበላሉ ደግሞ ሲበሉ አይጠግቡም ደግሞ ሳይርባቸው ደግሞ አይበል ይሄ ነው ጥብ ይሄ ነው መድኃኒት ይሄ ነው ህክምና ማለትና አንድ ሰው ምን አለኝ መሰላችሁ በጀርመን አንድ ትልቅ ሆስፒታል አለ አሉ አሁን አንድ መስሪ የግብጽ ልጅና አንድ የጀርመን ልጅ ሁለቱም ስለ ዲን ስለ ሃይማኖት ይነጋገሩ ነበርና ከዛ በኋላ መስሪው ትንሽ ዕልማኒ ነው የዲን እንትን የለው በጣም ባለጌ ሰው ነውና ምን አለ በጀርመን የተነጋገሩ ናቸው ይህ ዲን የሚባለው ሃይማኖት የሚባለው እኮ ነው ወደ ኋላ የጎተተን ዲን እስልምና ምናምን ያልከሱ እኮ ነው ወደ ኋላ የጎተተን እኛ አረቦች እንደዚህ ወደ ኋላ የጎተተን ሃይማኖት እኮ ነው ምናምን ብሎ ይናገራል ከዛ ያ ጀርመኒው እስላም እኮ አይደለም ጀርመኒው يعني ክርስቲያን ነው ግን ምን ይላል አረባከ እንደዚህ አትበል በዲናችሁ እኮ ብዙ ቁም ነገር ያለው ዲን ነው ብዙ እንትን ትላልቅ ፍልስፋዎች ያላሉት ነገር ያለው ዲን ነው ይሄ መሐመድ እኮ ቀላል ሰው አይደለም ይሏል እንዴት አለው አረ አንድ ትልቅ ሆስፒታል አለ በጀርመን በዋናው ከተማ የጀርመን ዋና ከተማ እዛ አንድ ነገር ተጽፎ አየሁት አለ ምንድነው የተጻፈው ምን አለ نحن قوم ይህ ሐዲስ ያልኳችሁ አሁን نحن قوم لا نأكل حتى نجوع وإذا أكلنا لا نشبع طيب كذا هلا دمو بتاش من تصفوال قائله محمد بن عبد الله صلى الله عليه وسلم ይህ ያለው መሐመድ ነው የሚባል አንድ ትልቅ ጥቅስ በመስተሽፋው ተጽፏል ምን ማለት ነው ይህን ነገር ካደረክ በሽታ አይመጣብህም ማለት ነው ይለዋል እና እውነት ነው ይህ ሆድ ጾም ከ10 ዶክተር ይበልጣል አሁን አንድ ነገር በነግራችሁ والله ممكن አታምኑ እኔ ራሴ ይህችን ቅሳስ ሰማት ከትልቁ ዓለም ባትሆን ኖሮ والله አላምናትም ነበር ቅሳው ስሙት በጣም ሊገርማችሁ ነው الشيخ ناصر الدين الألباني አብዛኞቹ ታውቃላችሁ ይህ ሰውየው ትልቅ ዓለም ነው 50 ዓመት የነቢያችን ሐዲሶች ጥሩና መጥፎና ጥሩ يعني ሐዲስ ትክክል የሆነ ሐዲስና ትክክል ያልሆኑት ሐዲስ ሁለቱም ለመለያየት 50 ዓመት ቁጭ ብለው በዚህ يعني ህይወታቸው ያጠፉ ትልቅ ዓለም ናቸው አልባኒ አሁን ነው ከአንድ ዓመት በፊት ነው የሞቱ እና ምን ይላሉ መሰላችሁ ሰውየው እኔ ብዙ በሽታ ነበረኝ አሉ يعني የልብ በሽታ በጣም ትልቅ የልብ በሽታ ነበረኝ ሮማቲዝም ነበረኝ የሆድ በሽታ ነበረኝ እና ስኳር ነበረኝ ምን ነበረኝ ይላሉ ከዛ በኋላ አንድ ቀን እድሜ ትንሽ ገፋ ብሎ ባልጋ ተኝቼ በቤት እንደዚህ በቃ ስሰቃይ ስንት ህክምና ነው ያዩኝ አለ ስንት በውጭ ሄጄ በቃ ህክምና ያዩኝ በዚህ ህክምና ስንት ነው የመከርኩት አለ ከዛ በኋላ አንድ ቀን ዝም በባልጋዬ ላይ ቁጭ ብዬ እንደዚህ አንድ ትንሽ መጽሐፍ አገኘሁና ሳባረኩትና ሳነባት
ጥልቅ ውስጥ ገብቼ ሳነባት ለካ ስለ ጾም ትናገራለች እና ሰውየው ያ መጽሐፍ የጻፈ ምን ይላል የእስልምና ጾም እኮ ትልቅ ዶክተር ነው ትልቅ ህክምና እኮ ነው ብሎ ስለ ጾም ትልቅነት ይናገራል አለ ከዛ በኋላ ጠለቅ ብሎ ምን አለ አለ ያኒ አንድ ሰው እኮ ለ40 ቀን ውሃ ብቻ እየጠጣ ምግብ ሳይበላ ለ40 ቀን ከቆየ ይላል በሰውነቱ ያለ በሽታ በሙሉ ስንት ዶክተሮች ለማዳን ያቃታቸው ነገር ይሄዳል በሙሉ ያለ በሽታ ይሄዳል ብሎ በመጽሐፉ ሳነባለ እንዴ ይህ ለምን አላደርግ ምናምን ብዬ ደሞ እኔ አንድ ነገር ከወሰንኩ አደርጋለሁ አሉ ከዛ ብስሚላህ ብዬ ጀመርኩ አሉ ሹፍ 40 ቀን አለ ምግብ በውሃ ብቻ ማን ይችላል والله እንቀሳሳ ስሰማ ከኔ ጓደኛ ሆኜ እስትንሞክር ምናምን አልኩትና ሞከርና በሁለተኛው ቀን በቃ አራት እንትን በንቸር ያኔ ወደቅን خلاص እና ሼኹ ምን ይላሉ መሰላችሁ ምን አሉ ጀመርኩና 3-4 ቀን በጣም ሲርበኝ ከሚስቴ ጋር ስነጋገር እየተቆጣሁ አንድ ሰው ሲያናግረኝ እቆጣለሁ በሳጫለሁ ማንኛውም ነገር ለመውጣት ስል አልወጣም በቃ ራበኛ ለራስ ምታት መጣብኝ ሰውነቴ የተቃጠለ ሙቀት ምናምን ተሸገርኩ አለ 4-5 ቀን በቃ ብዙ ተሰቃየሁ አለ ከራብ የተነሳ ከአምስተኛው ቀን በኋላ ቀዘቀዝኩ አለ ራቡ እየጠፋ እንደዚህ ስቃዩ የጠፋ 5-10 ቀን አደረኩ አለ ከ10 ቀን በኋላ በጣም ነው የራበኛ አለ በጣም ተሰቃየሁና ውሃው ራሱ በአፌር አርጌ ውሃው ላስወርድ ብል አልወርድም አለ ምክንያቱም ምግብ ስለሌለ በቃ አስጠላኝ ሁሉ ነገር አለ በጣም የሚገርም ነገር ግን አለ ሱብሃንአላህ በጣም የሚገርም ነገር 15ኛ ቀን ሲደርስ ወደ ህክምና ሄድኩና ወደ ዶክተሩ ምን አልኩት ዶክተር አልኩትና አንድ በጣም የሚገርም ነገር በሰውነቴ አየሁ አለ ምንድነው እኔ 15 ቀን ምንም አይነት ጤፍ የምታህል ምግብ አላስገባሁም ግን ውሃ ብቻ የጣጣሁ ግን የሚወጣው ሰገራ ይወጣል ሰገራ እንደዚህ ሰገራ ቆሻሻ ነገር ብዙ ይወጣል አልኩት አለ ከዛ በኋላ ተደነቀ ዶክተሩ አንዳንድ ዶክተሮች ጠርቶ ይውላችሁ ይሄ ሰውየው ልክ እናቱን እንደወለደችው ህፃን ይሆናል ለምንድነው ስለው አንተ ረባከ በጣም ጥሩ ነው ያለ ያ ደም የሚሮጥበት ስር በሰውነት ያለ በሙሉ በዛ በግድግዳው የነበሩ የ80 ዓመት የ60 ዓመት እዛ እንትን ጥብቅ ያሉ ቆሻሻዎች በሙሉ በሽታ የሚያመጡ ቆሻሻዎች በሙሉ የተንፋቆቁ በቃ የቺ ሆድ ያኒ እንትን ጉበቱ የምትፈጨው ስታጣ እሱን ያኔ እሱን እየሳበች አሁን የደም ስርህ በሙሉ በጣም ልክ እንደ ህፃን ነው የምትሆነው አለኝና ተስፋ ሲሰጠኝ ስቀጥል 25 ቀን ሲደርስ በቃ ራቡ ራሱ ጠፋለኝ ደስ አለኝ ከዛ ኋላ ቀጠልኩ ከዛ በየቀኑ ግማሽ ኪሎ ወርዳለሁ አለኝ 40 ቀን ሲደርስ 20 ጎደልኩ አለኝ 20 ኪሎ ጎደልኩና ከዛ በኋላ ወደ ህክምና ሄጄ ስታይ ጠቅላላ የነበረው በሽታ የልብ በሽታ የደም ብዛት በሽታ ጠቅላላ የነበረኝ የሮማቲዝም በሽታ በሙሉ ጠፋለኝ ከዛ በኋላ ዶክተሩ ምን አለኝ አሁን እኮ አንተና ህፃን ልጅ አንድ ናችሁ ለምን ጠቅላላ በሰውነትህ ያለው ደም የሚሮጥበት ስር በሙሉ ልክ አሁን እንደተፈጠረ ንጹህ ሆነዋል ምክንያቱም እዛ የነበሩ የ30-40 ዓመት የተራከሙና እንትን የነበሩ ቆሻሻ በሙሉ በቃ ይህችን ሆድህ ጉበትህ የምትፈጨው ስታጣ በቃ እንደ ሰገራ ሆኖ እሱ ነው ይወጣ የነበረው እና ውሃ የጠጣህ እንዴት ሰገራ ይወጣል ግን እሱ እየወጣ በ40 ቀን የነበረው በሰውነቱ በሙሉ ቆሻሻ ነገር ወጣ ሰውየው በቃ ምን ይላል አሁን የልብ በሽታ የለ ወላ ሮማቲዝም የለ ወላ ስኳር የለ ወላ ምን የለ በቃ ልክ እንደ ህፃን እንደ ኳስ እንደዚህ በቃ ሲዘል ትንስል ጤና የተመለሰ ይላል ስለዚህ እውነት ነው ይህ ትልቅ እውነት ደካተራ ስንት መድኃኒት ሰጥተው ሊያረጉ የማይችሉ ብዙ በሽታዎች ከሰውነት የሚያጠፋ ጾም ነው ሲያም ነው ነብያችን ሰለላሁ ዐለይሂ ወሰለም አብዛኞቹ ጊዜ ይጾሙ ነበር እንዲያም አንዳንድ ጊዜ 3 ድንጋይ በሆዳቸው እንደዚህ ጥምር አድርገው ሲያስሩ ከራብ የተነሳ ነው እና
ነብያችን ሰለላሁ ዐለይሂ ወሰለም መጥፎ በሽታ ታሞ አያውቁም እውነቴ ነው 60 ዓመት እድሜያቸው 60 ዓመት ነው እና አንድ በሽታ ራስ ምታት ምናምን እንደዚህ ካልሆነ በስተቀር ትልቅ በሽታ ይዟቸው አያውቅም ምክንያቱም በዚህ አይነት ይሄዱ ነበር እና ከነሱ ከሳቸው የነበሩና አቡበከርና ዑመርም እንደዚህ አይነት ነበሩ ማለት ነው ስለዚህ መጾም ራብ አይገድልም እውነቴ ነው ራብ መጠነኛ ራብ ምንም አይገድልም የሚገለው ብዙ መብላትና ጥጋብና በጣም የተለያየ ነገር ሆድህ ላይ አስገብተህ በቃ ተነፍተህ ትሞታለህ እንደዚህ ስለዚህ የጾም ትልቁ መልእክትና ትልቁ ህክማ ይህ ነው እንላለን ስለዚህ እውነት ነው እንደኔ መሳሰሉ እኛ ትንሽ ሰውነት ያላቸው እንዳንተ የመሰለ እንዳንቺ የመሰለ እንደዛ የመሰለ ያን ሁላችን ጠቅላላ ይህን መምሪያ ተከትለን እውነት ነው ያለ በሽታ በሰውነታችን በጾም ልናስወግደው እንችላለን እላለሁ እሺ እንግዲህ በዚህ ሸሪጡ የተጨረሰ ነው እና ቅርታ አርጉልኝ እኔ ያስበው የነበርኩ አንድ ሸሪጥ ብቻ ነው ግን ሁለት ሸሪጥ ሆነዋል በረካ ነው ኢንሻአላህ የበለጠና የሰፋ ትምህርት ነው የወሰድነው እና ይህ ሸሪጥ አደራ የምለው ከረመዳን በፊት በእጅህ መዋል አለበት ምክንያቱም ከረመዳን በኋላ ብትሰማው ልክ ነው ብዙ የሚጾም ቀን አለ ግን ረመዳን በተለይ ከረመዳን በፊት ይህን ሸሪጥ ገዝተህ ወይም ከጓደኛ ወስደህ እንድትሰማው አደራ ይያልኩ እና ሁላችን እስከ ረመዳን ያስቆየን ወረመዳን ጾመን ከነዛ ከጀሃነም የወጡ ሰዎች 30ኛው ረመዳን ሲሆን አላህ Subhanahu Wa Ta'ala በብዙ ሚሊዮን የሚቆጠሩ ከጀሃነም የሚያስወጣው ቀን ስለሆነ ከነሱ ነቢ አላህ Subhanahu Wa Ta'ala አንገታችን ከጀሃነም ያስወጣ ደሞ ረመዳን የመግፊራ እና የምረት አላህ እንዲመረን የሚሆን ወር ይሁንልን ነው ምለው ስለዚህ ከዚህ ሸሪጥ በሌላ ሸሪጥ እስከምንገናኝ ድረስ أقول والله أعلم وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته 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 ورحمة الله وبركاته